2 ሰዓት እኛ ጋር እንቆያለን ከኔም ከሌሎች ወንድሞቼና እህቶቼ ጋር እንቆያለን ከኛ ጋር ቆዩ ተጠቀማላችሁ ብዬ እመክራለሁ እኔም አቀርበው የጀመርኩት መጽሐፍ አለ በኢቫንጀሊስት ቢሊግራም የተጻፈ የማይደገም ጉዞ የሚል ከዛ ውስጥ ነው እንግዲህ ለእናንተ ይጠቅማል እኔ ነካኝን ይጠቀመኝ ደሞ ለወገኖቼ ይጠቅማል ያልኩትን እየመሰስኩ እያመጣሁኝ እያነበብን ነው ዛሬ ደግሞ በሌላ ርዕስ ነው የመጣሁት አዳምጡኝ ከዚህ ጽሁፍ የምትጠቀሙትን መጨረሻ ላይ ሪፍሌክት ታደርጋላችሁ በጽሞና አዳምጡ ማስታወሻ እየወሰዳችሁ እኔ ብዙ ጊዜ እዚህ መስመር ላይ ወንድም ሰውነት ጽሁፍ ሲያቀርብ ማስታወሻና ደብተር ይዤ ቁጭ እላለሁኝና እጽፍና መጨረሻ ላይ በቃ እሱ የተናገራቸው ነገሮች በውስጥ በጣም ይቀራል መጽሐፍ አይምሮአችሁ ውስጥ እንዲቀር ያደርጋል ከመስማት መጽሐፍ ይመረጣል እየሰሙ መጽሐፍ ብዙ ይቀርልናል ማለት ነው እየጻፋችሁ ብታዳምጡ ጥሩ ነው የሚቀርላችሁን በዛው ትይዙታላችሁ ጌታ ይባርካችሁ እኔም ጸልዬ ለጌታ ጊዜውን አሳልፌ ሰጥቼ ወደ ጽሁፌ ሄዳለሁኝ ሃሌሉያ የእግዚአብሔር ስም ብሩክ ይሁን የጠበቀን የረዳን አዎ ክፉ የለም አልተባለም በመጽሐፍ ቅዱስ ውስጥም ክፉ እንዳለ እንድንጠነቀቅ ዘመኑን እንደውንዋጅ ተክተን እንድንቃወመው የእግዚአብሔር ቃል ይነግረናልና ከዚህ ክፉ የጠበቀን ከምናየው ከማናየው ፍላጻ ሁሉ የጋረደን ይሄንን ማለዳ የሰጠን እግዚአብሔር ስሙ የተባረከ ይሁን በእውነት የእግዚአብሔር ጥበቃ ነው እኔና እናንተን እዚህ ያቆመን እንጂ በእኛ ራሳችንን ጠብቀን አይደለም የረዳንና ያገዘን ዛሬን የሰጠን እግዚአብሔር ስሙ ይባረክ ሃሌሉያ እግዚአብሔር ከኔ ጋር ባይኖር በእነዚህ ዓመታት በክንዱ ደግፎ ባያሻግረኝ ክፉዎችን ቀናት አጠገቤ ቆሞ ባያበረታኝ በነውጡ ሰዓት ሕያው ሳለሁኝ በዋጠኝ ነበር ጠላቴ እንደ ቁጣው ጽናት የአመፅን ፈሳሽ ያደረገ የጥፋትን ቦይ የገደበ ነፍሴን እንደ ወፍ ከአዳኞች ወጥመድ ያስመለጠ ላኖረኝ ጌታዬ እስኪ ልሰዋ የምስጋናን መስዋዕት ሃሌሉያ እግዚአብሔር ከኛ ጋር ባይኖር ኖሮ ጌታዬ አንተ ከኛ ጋር ባትኖር ኖሮ እንደ ጠላታችን ፉከራና ዛቻ ዛሬም ባልታየን ነበር አንተ ስለታደከን አንተ ስለጠበከን ዛሬም በፊትህ አለን ዛሬም ማለዳ ተለስተናል በፊትህ ተሰብስበናል እግዚአብሔር የዘላለም አባት ስም ይባረክ ስለ ምሕረትህ ስለ ቸርነትህ ስለ መልካምነትህ እናመሰግንሃለን ኦ ሃሌሉያ እግዚአብሔር ቸር ነውና ስሙን ባርኩት ሃሌሉያ በአርያም ክብር ላንተ ይሁን በሰማይ ክብር ላንተ ይሁን በምድር ክብር ላንተ ይሁን አባባ አንተ መልካም ስለሆንክ ሁሉ ጊዜ ተክተህ ስለምትጠብቀን ዛሬ ላይ ያለነው ባንተ ጥበቃ ባንተ ምሕረት ባንተ ይቅርታ ባንተ ቸርነት ነውና እግዚአብሔር ሆይ እናመሰግንሃለን እናከብርሃለን ከፍ እናረጋለን አባባ ማለዳውን ሰጥተን እኔና ደግሞ ይሄንን ቤተሰብ እግዚአብሔር የዘላለም አባት በዚህ ስፍራ አዘጋጅተህ ወገኖችን እያስነሳህ እግዚአብሔር ሆይ በእነሱ ውስጥ እያለፍክ እኛን የምትመክረን የምታስተምረን አንተ ስለሆንክ መንፈስ ቅዱስ እናመሰግንሃለን እናከብርሃለን ከፍ እናደርግሃለን የኔ ጌታ በወንድሜ ውስጥ ብዙ ነገሮችን ስላስተማርከን እግዚአብሔር ወንድሜ ራሱን ፈቅዶ ላንተ ፈቃድ ጌታ ሆይ እንድታስተምር ስለፈቀደ ራሱን አሳልፎ ላንተ ስለሰጠነውና ጌታ ሆይ ወንድሜን ባርከው እግዚአብሔር የዘላለም አባት ከወንድሜ በፊትም ሲያገለግሉ የነበሩ ለሊቱን ሙሉ በባይብል ስተዲ በተለያየ ፕሮግራም ይህንን ህዝብ ሲመግቡ ካንተ እየተቀበሉ ህዝቡን ሲመግቡ ለነበሩ ቅዱሳን ወንድሞቼ እህቶቼ እግዚአብሔር ሆይ ተባረኩ ይሁኑ ጌታ ሆይ ባርካቸው አሁንም የሚኖረንን ፕሮግራም አንተ ተቆጣጠር ጌታ ሆይ የሚገባንን የሚሆነንን ነገር አንተ መግበን እግዚአብሔር የዘላለም አባቴና አምላኬ ሆይ ስምህ ይባረክ መንፈስ ቅዱስ ጊዜና ሰዓቱን አንተ ተረከብ ማንኛውም ዲስትራክት የሚያደርግ መስመሩን የሚረብሽ የወገኖችን ሐሳብ የሚበታተን የክፉ ሐሳብ የኔን ሐሳብ የሚበታተን የክፉ ሐሳብ ሁሉ በጌታ በኢየሱስ ክርስቶስ ስም የታሰረ ይሁን ጌታ ሆይ መስመሩን አንተ ተረከብ እኛንም አንተ ተረከብ አስተምረን በጌታ በኢየሱስ ክርስቶስ ስም አሜን ሃሌሉያ
የዛሬው አርዕስት የመረጥኩላችሁ አዲስ ጅማሬ የሚል ነው። አዲስ ጅማሬ ይላል። ምን ይላል? በመሪ ጥቅስ አድርጎ የወሰደው ጻፊው በዙፋንም ላይ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ ይላል። ራዕይ ምዕራፍ 21 ቁጥር 5 ላይ ያለውን ቃል ነው የሚጠቅሰው። ማንነታችንን እስካላወቅን ድረስ እንዴት መኖር እንዳለብን ከቶ ልናውቅ አንችልም። ኢየሱስ ክርስቶስ እንደ ግል አዳኜ አድርጌ የተቀበልኩበትን ቀን ዛሬም ድረስ አስታውሰዋለሁ ይላሉ ጻፊው ናቸው። ዛሬ ጊዜው የ17ኛ የልደት በዓሌን የማከብርበት ወቅት ነው። ከሌላ አካባቢ የመጣ ወንጌላዊ በከተማችን በአንድ ትልቅ መጠለያ ይሰብክ ነበር። መጀመሪያ ላይ የዚህ አይነቱን ስብከት መካፈል በጭራሽ አልፈልግም ነበር። በኋላ ላይ ግን በአንድ ጓደኛዬ ወቅት ውትወታ ሄድኩ። ቁጭ ብዬ ወንጌላዊን ስሰማ ግን መልእክቱ ወይም ደግሞ እና ስብከቱ አቀራረቡ ሁለንተናዬን ተቆጣጠረው። በብዙ ሺህ የሚቆጠሩ ሰዎች የነበሩ ቢሆንም እኔን በቀጥታ የሚያናግረኝ ነበር የሚመስለኝ። ከፊት ለፊቴ ያለች አንዲት ሴት ያደረገችው ትልቅ ኮፍያ ከሱ እይታ ቢሰውረኝም እንኳ አሁን ተመልሼ ስለዚህ ጊዜ ሳስብ መንፈስ ቅዱስ በልቤ ሆኖ ስለ ኃጢአቴ በመውቀስ ክርስቶስ እንደሚያስፈልገኝ እየገለጸልኝ ነበር። በአንድ ምሽት ስብከቱ ሰዎች ክርስቶስን እንዲቀበሉ ጥሪ ሲያቀርብ እስከዚያ ድረስ ጥሪውን እምቢ እያልኩ መቆየቴን በመገንዘብ ወደ መድረኩ ሄድኩ። ያም ሆኖ የመጨረሻው መዝሙር እስኪያልቅ ድረስ አልወጣሁም ነበር። አንድ መልካም የሆነ ሰው ክርስቶስን ወደ ሕይወቴ እንዴት ማቀበል እንደምችል አብራራልኝ። በእርሱ ምሪት መሰረት አጭር ጌታን የመቀበል ጸሎት ጸለይኩ። ቤት ስደርስ ከፎቅ ላይ ወዳለው ክፍሌ ደረጃውን ስወጣ ይህ ነው ብዬ ልገልጸው ባልችልም በሕይወቴ አንድ ትልቅ ነገር እንደተከሰተ ይሰማኝ ነበር። ጠንካራ ስሜት ወይም ምህታታዊ ስሜት አልተሰማኝም። ሆኖም ከበረንዳ ሆኜ በጨረቃዋ ብርሃን የአባቴን የእርሻ ማሳዎች ስመለከት ስለወሰድኩት እርምጃ ሳሰላስል ነበር። ከዚያም በሕይወቴ ለመጀመሪያ ጊዜ በጉልበቴ ተንበርክኬ እንዲህ ስል ጸለይኩ። ጌታ ሆይ፣ ዛሬ ምሽት በሕይወቴ የተከሰተውን በውል አላውቀውም፣ አንተ ግን ታውቃለህ። ያ ውሳኔ ምን ማለት እንደሆነ ምን እንደሚጠይቀኝ የተገነዘብኩት ቆይቼ ነበር። 10 ዓመታቶች ቢያልፉም የክርስትና ሕይወቴ ደርሻለሁ የምልበት እንዳልሆነ ተገነዘብኩ። መንገዶቹ ቢለያዩም እውነታው አንድ ነው ይላል። ሰዎች ክርስትናን የሚቀበሉበት በተለያየ መንገድ ነው። ደግመዋለሁ። ሰዎች ክርስቶስን የሚቀበሉት በተለያየ መንገድ ነው። እናንተ የምታልፉበት መንገድ የግድ ከኔ ጋራ ተመሳሳይ ሊሆን አይችልም። አንዳንዶች ድንገተኛና አስደናቂ በሆነ መንገድ ስር ነቀል የህይወት ለውጥ ያደርጋሉ። የጠርሴሱ ሳውል የኢየሱስን ተከታዮች ለማሰር ወደ ደማስቆ በሚጓዝበት ወቅት በድንገት ደማቅ ብርሃን አይኑን አሳወረው። ኋላ ላይ ተመልሶ የሆነውን ሲያስታውስ በምድር ላይ ወድቄ ሳውል ሳውል ስለምን ታሳድደኛለህ የሚለኝ ድምጽ ሰማሁ ይላል በሐዋርያት ሥራ ምዕራፍ 22 ቁጥር 7። ከዚያች ቅጽበት ጀምሮ ሳውል ከዚያ ቀደም ይቃወመው የነበረውን ኢየሱስን በማገልገል ጀመረ። በኋላ ላይም በአዲስ ስም ሐዋርያው ጳውሎስ ተብሎ ወንጌልን በመላው የሮማ ግዛት ለማስፋፋት እግዚአብሔር ተጠቀሙበታል። ሌሎች ደግሞ ወደ ክርስቶስ የሚመጡበትን ቀን ቀስ በቀስ ምናልባትም ካለማመን ወደ ማመን ድንበር ያቋረጡበትን ጊዜ እንኳን በትክክል አያውቁትም። የሐዋርያው ጴጥሮስ መለወጥ የዚህ አይነቱ ይመስላል። መጀመሪያ ፈራ ተባ እያለና እየዋለለ በኋላ ግን ጽኑና ቁርጠኛ ሆኖ ለኢየሱስ የወሰነ ይመስላል። ይሁንና መጽሐፍ ቅዱስ ያ የለውጥ ቅስፈት መቼ እንደተከናወነ አይነግረንም። ጴጥሮስ ራሱ ላያውቀው ይችላል። ባለቤቴ ሩት ያደገችው በጠንካራ ክርስቲያን ቤተሰብ ውስጥ ነው። ወላጆቿ በቻይና ወንጌል የሰበኩ አገልጋዮች ነበሩ። ስለዚህም ልጅ ሆና እንኳን የኢየሱስን አዳኝነት ያላመነችበት ጊዜ ትዝ አይላትም።
ቁም ነገሩ ወደ ክርስቶስ እንዴት መጣን ሳይሆን መምጣታችንና እንደዚሁም ለደህንነታችን ለዚህ ሰዓት በእርሱ ላይ መተማመናችን ነው። ሕይወታችን ለእርሱ ስለመስጠታችሁ እርግጠኞች ናችሁ? ካልሰጣችሁ ይህንን ውሳኔ ሳትወስኑ ይህ ቅስፈት አይለፋችሁ። መጽሐፍ ቅዱስ በየትኛውም ስፍራ ከሞት በኋላ ሁለተኛ እድል እንደሚሰጠን አይናገርም። መጽሐፍ ቅዱስ ይልቁንም እነሆ የተወደደችው ሰዓት አሁን ናት፣ አሁን ነው፣ የመዳን ቀን አሁን ነው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ይለናል። የተለያየ ነገር ይከሰታል ይላል። የመለወጣችሁ አኳኋን የትኛውም አይነት ቢሆን ሕይወቴን ለክርስቶስ ስሰጥ የተሰማኝ አይነት ስሜት ሊሰማችሁ ይችላል። እኔ ጌታ ሆይ በሕይወቴ የተከናወነውን ነገር አላውቅም ነበር ያልኩት፣ ሌላው ቀርቶ ለውጥ ስለመከሰቱም እንኳን እርግጠኛ ላትሆኑ ትችላላችሁ። ወይም ደግሞ መጀመሪያ በክርስቶስ ባመናችሁ ጊዜ ከእግዚአብሔር ጋር ቅርብ መሆን ስሜት የነበራችሁ ያ ስሜት አሁን ደብዝዞ እምነታችሁ በእርግጥ እውን እንደነበር እየተጠራጠራችሁ ሊሆን ይችላል። እምነታችሁ አንዴ ከፍ አንዴ ዝቅ እያለ እንደሚዋዥቃችሁ እንደሚዋዥቁ በደብዳቤ የሚገልጹልኝ ሰዎች አሉ። እነዚህ ነገሮች የሚከሰቱት አንዱ ምልክት ሕይወታቸውን ለክርስቶስ ስንሰጥ ሰይጣን እግዚአብሔርን እንድንጠራጠር ለማድረግ ስለማይተኛልን ነው። ግን ይህንን ልብ በሉ። ሕይወታችንን ለክርስቶስ ስንሰጥ የሚከሰቱ ነገሮች አሉ። እነዚህን በውል ስንገነዘብ ሰይጣን በእኛ ላይ የሚዘራውን ጥርጣሬ ለማብከን ጽኑ መሰረት ይሆንልናል። እግዚአብሔር እንዲህ ሲል የገባልን ቃል እውነት ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ አዲስ ሆኗል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17። ሕይወታችሁን ለክርስቶስ ከሰጣችሁ አዲስ ፍጥረት ናችሁ። ምንም ይሰማችሁ ምን እውነታዊ ነው። ይህ ምን ማለት ነው? በክርስቶስ ስናምን ምን ይከሰታል? ሕይወታችንን ለክርስቶስ ስንሰጥ እግዚአብሔር የሚሰጣችሁ 7 ስጦታዎችን እንመልከት። አንደኛ፣ አዲስ ዝምድና። ሕይወታችንን ለክርስቶስ ስንሰጥ መጀመሪያ የሚከሰተው ነገር ይህ ነው። ከእግዚአብሔር ጋር አዲስ ዝምድና እንጀምራለን። ቀድሞ በኃጢአታችን ምክንያት ከእግዚአብሔር ተቆራርጠን አልፎ ተርፎም ባዕዳን ሆነን ነበር። መጽሐፍ ቅዱስ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ ይላል ኤፌሶን ምዕራፍ 2 ቁጥር 12 ላይ። ክርስቶስ ያደረገልን ነገር ምንድን ነው? ኃጢአታችንን ሁሉ አስወግዶልናል። የተወሰነውን ብቻ ሳይሆን ሁሉንም አራቀልን። ሁሉን ይቅር ተብላችኋል። እግዚአብሔር ያያችሁ ኃጢአት ሁሉን አስወግዶት እግዚአብሔር ያየውን ኃጢአት ሁሉ አስወግዶላችኋል። ስለዚህም እርሱ ጋር ታርቃችኋል። የእግዚአብሔር ጠላት በመሆናችሁ ቀርቶ ወዳጆቹ ሆናችኋል። መጽሐፍ ቅዱስ እንዲህ ይላል፣ እንግዲህ በእምነት ስለጸደቅን በጌታ በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለን ይላል ሮሜ 5 ምዕራፍ 1። ክርስቶስን ስታውቁ ከእግዚአብሔር ጋር ሰላም መስርታችኋል። አሁን ወዳጆቹን ሆናችኋል። እርሱም ወዳጃችሁ ሆኗል። ወዳጆች ከመሆንም በላይ ልጆቹ ሆነናል። መጽሐፍ ቅዱስ ይህንን ለማመልከት 2 ግልጽ የሆኑ ምሳሌዎች ይሰጠናል። መጀመሪያ ዳግም እንደተወለድን ይነግረናል። ኢየሱስ ለኒቆዲሞስ ዳግም መወለድ እንደሚያስፈልገው ሲነግረው የተከበረ የሃይማኖት መሪ ቢሆንም እንኳን ይህ ምን ማለት እንደሆነ ስላልገባው ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? የዮሐንስ ወንጌል ምዕራፍ 3 ቁጥር 4 ላይ ሲል ጠየቀ። ኢየሱስም ስለ ዳግም ልደት ሲናገር ስለ መንፈሳዊ ዳግም ልደትና ስላለው ነፍስ በመንፈስ ቅዱስ መታደስ ማውሳቱን እንደሆነ ነገረው። ዳግም ስንወለድ የእሱ ቤተሰብ አባላት ወዳጅና የሴት ልጆቹ ወንድና ሴት ልጆቹ እንሆናለን። መጽሐፍ ቅዱስ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23። መጽሐፍ ቅዱስ የእግዚአብሔር ልጆች መሆናችንን ለማመልከት የሚጠቀመው በሁለተኛው ምሳሌ የማደጎ ልጆች ማድረግ ነው።
ሕይወታችንን ለክርስቶስ ስንሰጥ እግዚአብሔር በሱ ቤተሰብ የማደጎ ልጆች አድርጎናል። ድሮ በመንፈስ ወላጅ አልባ ነበር። የእግዚአብሔር ቤተሰብ አባላት ባለመሆናችን ከሱ ምንም ነገር የመጠየቅ መብት አልነበረንም። አሁን ግን እግዚአብሔር ልጆቹ አድርጎናል። ይህንን ያደረገልን ስለሚገባን ሳይሆን ምሕረቱና በጸጋው ብቻ ነው። ከዘላለም ጀምሮ እግዚአብሔር በኢየሱስ ክርስቶስ ስራ ለሱ ልጆች እንሆን ዘንድ ወሰነን ይላል ኤፌሶን 1 ምዕራፍ 1 ቁጥር 5 ላይ። አሁን ሕይወታችንን ለክርስቶስ ስትሰጡ በቅድሚያ በሕይወታችሁ የተከናወነው ነገር ይህ ነው። ከእግዚአብሔር ጋር እንደ አዲስ ተዛምዳችሁ አሁን እርሱ አፍቃሪ ሰማያዊ አባታችሁ ነው። እናንተም ደግሞ የቤተሰቡ አባላት እንድትሆኑ በመንፈስ የተወለዳችሁ ልጆቹ ናችሁ። በመጽሐፍ ቅዱስ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ይለናል። ኤፌሶን ምዕራፍ 5 ቁጥር 1። አዲስ ዜግነት። ሕይወታችሁን ለክርስቶስ ስትሰጡ እግዚአብሔር የሚሰጣችሁ ሁለተኛው ነገር አዲስ ዜግነት ነው። ይህ ማለት የሀገር ዜግነታችሁን ትለውጣላችሁ ማለት ሳይሆን በተጨማሪ የእግዚአብሔር መንግስት ዜጎች ሆናችኋል ማለት ነው። ኢየሱስ በኖረበት ዘመን ሰዎች ይጓጉላቸው ከነበሩ ነገሮች አንዱ ሮማዊ ዜግነት ነበር። የሮማ ዜጎች በቀላሉ በሮማ ግዛት ተሰራጭተው የሚኖሩ ቢሆኑም ብዙዎች የግዛቱ ነዋሪዎች ሮማውያን አልነበሩም። ምናልባትም መላ ዘመናቸውን ይህ እድል ላይ ገጥማቸው ሲችል ኖሯል። ሮማዊ ዜግነት ያለው ሰው የሚከፍላቸው ግብሮች የተወሰኑ ሲሆኑ ይህ ሰው ሰራዊቱን ለመቀላቀል ወዲያውኑ የጦር መኮንን የመሆን እድልም ያገኛል። ሮማዊ ዜጋ የሀገር ክህደት ድርጊት ፈጽሞ ካልተገኘ በስተቀር ግርፋት እና ሊደርስበትም ሆነ በስቅላት ሊገደል አይችልም። በሮማ ችሎት ወንጀለኛ ሆኖ ከተገኘ በቀጥታ ቄሳርን ይግባኝ የመጠየቅ መብት ነበረው። የሮማ ዜግነት የነበረው ሐዋርያው ጳውሎስ በአንድ ወቅት ይህንን አድርጎ ነበር። በሐዋርያት ሥራ ምዕራፍ 25 ቁጥር 11 ላይ ኢየሱስ የእርሱ ተከታዮች ከዚህ የሚቀናበት ኢየሱስ የእርሱ ተከታዮች ከዚህ የሚቀናበት ከሚቀናበት ከሮማዊነት የላቀ የእግዚአብሔር መንግስት ዜግነት እንደሰጣቸው ነግሮናል። ኢየሱስ አገልግሎቱን ሲጀምር በሰበከው ስብከት የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ የማርቆስ ወንጌል ምዕራፍ 1 ቁጥር 15 ላይ ሲል አውጆልናል። እሱ ግልጽ አድርጎ እንደነገረን የእግዚአብሔር መንግስት ምድራዊ ፖለቲካዊ መንግስት ሳይሆን እግዚአብሔር የሚገዛት ሰማያዊ የሆነ መንፈሳዊ መንግስት ነው። መጽሐፍ ቅዱስ ሀገራችን በሰማይ ነው ይላል ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ። በዚህ ምድር እስካለን ድረስ ድርብ ዜግነት ያለን ሰዎች ነን። በአንድ ወገን ለምድራዊ ሀገራችን ታማኝ እንድንሆን መልካም ዜጎች እንድንሆን ይጠበቅብናል። ከዚህ በተጨማሪ ክርስቶስ ራሱ የሆነበት የማይታየው የእግዚአብሔር መንግስት ዜጎችንም ነን። ከሁሉም የሚልቀው ሎሌነታችን ለነሱ በመሆኑ ልክ ያልሆነ ነገር እንድናደርግ ስንጠየቅ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። የሐዋርያት ሥራ ምዕራፍ 5 ቁጥር 29 ይህንን የጠቀሰው በምድራዊ መንግስት የእግዚአብሔር መንግስት የሚነካ ነገር ካጋጠመ እምቢ ማለት መብት እንዳለን ለመግለጽ ነው። እዚህ ጋር ጴጥሮስ ይሳኔ ለእግዚአብሔር እንታዘዛለን ወይስ ለሰው ነው የምንታዘዘው የሚገልጽ ስፍራ ነው የሐዋርያት ሥራ ምዕራፍ 5 ቁጥር 9 ማለት። መጽሐፍ ቅዱስ እንደሚነግረን አንድ ቀን የዓለም መንግስት ለጌታችንና ለኢየሱስ ክርስቶስ መንግስት ሆነች፣ እርሱም ከዘላለም እስከ ዘላለም ይነግሳል። ራእይ ምዕራፍ 11 ቁጥር 15 የተባለው ትንቢት ይፈጸማል። አዲስ ቤተሰብ እግዚአብሔር ከእሱ ጋር አዲስ ዝምድና ሰጥቶ የመንግስቱ ዜጎች አድርጎ ብቻ ሳይሆን የአዲስ ቤተሰብ አባልነት ያደርገናል። የእግዚአብሔርን ቤተሰብ እንቀላቀላለን። ዝምድናችሁ ከእግዚአብሔር ብቻ ሳይሆን ከሌሎች አማኞች ጋርም ይሆናል። በእውነት በኢየሱስ የሚያምኑ ሁሉ በመንፈስ ወንድሞችም ወይም እህቶቻችን ናቸው። በድርጅት ሳይሆን በመንፈሳዊ ዝምድና በእግዚአብሔር ቤተሰብ ውስጥ ተሳስረናል።
መጽሐፍ ቅዱስ የእግዚአብሔር ቤተሰቦች ናቸው ይለናል በኤፌሶን ምዕራፍ 2 ቁጥር 19 ላይ። መጽሐፍ ቅዱስ ክርስቲያኖችን ለመግለጽ ከሚወክሉት የተዘረዘሩት መጠሪያዎች አንዱ ወንድሞች ሲሆን ይህም የቤተሰብ ዝምድናችንን የሚያመለክት ነው። በተለያዩ ቦታዎች በመጓዝበት ወቅት ከኔ በጣም የተለያዩ ሰዎች ወንዶችና ሴቶች ይገጥሙኛል። ይሁንና ከነሱ ጋር ጥቂት ብቻ እንደተቀመጥኩ ዘመኔን ሁሉ የማውቃቸው ያህል ይሰማኛል። ይህ ለምን ሆነ? ሁለታችንም ክርስቶስን ስለምናውቅ ነው። በጋራ የሚያስተሳስረን መንፈስ ቁርኝት የሚያለያየን ግርግዳ የሚያልፍ ነው። የእግዚአብሔር ቤተሰብ አባላት እንደመሆናችን መንፈሳዊ ህብረት እናደርጋለን። መጽሐፍ ቅዱስ ለሰው ሁሉ በተለይም ለእምነት ቤተሰቦች መልካም እናድርግ ይለናል በገላትያ 6:10 ላይ። መጽሐፍ ቅዱስ ይህንን መንፈሳዊ ቤተሰብ ቤተክርስቲያን ሲል ይጠራል። ቤተክርስቲያን ስታስቡ ህንጻ ወይም የሰዎች ስብስብ ወይም የራሳችን ቤተ እምነት በአይምሮ ተስሉ ይሆናል። ቤተክርስቲያን ግን ከዚህ እጅግ የላቀች ናት። መላውን የእግዚአብሔርን ቤተሰብ የምታቀፍ ስትሆን እነዚህን በዘመናት ሁሉ የኖሩ የክርስቶስ ወገን የሆኑ ወንዶችና ሴቶች ህብረት ናቸው። ጳውሎስ የእግዚአብሔር ቤት የሕያው እግዚአብሔር ቤተክርስቲያን ይለዋል በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እንደሆነ ይነግረናል። በዚህም ምክንያት ክርስቶስን ያወቀ ሰው መቼም ብቸኛ አይሆንም። የእግዚአብሔር ቤተሰብ ስለምትሆኑ ብትፈቅዱላቸው የሚወዷችሁና ሊረዷችሁ የሚችሉ ወንድሞችና እህቶች በክርስቶስ አሏችሁ። አዲስ ዓላማ ይሰጠናል። አንዳንድ ሰዎች ስራዬ ብለው የያዙት ዓላማን ለማሳካት ጉልበታቸውን ሁሉ አሰባስበው ከግባቸው ለመድረስ ይጥራሉ። ሌሎች ደግሞ የዓላማ ወይም የአቅጣጫ ጉዳይ እምብዛም ሳያሳስባቸው ለአሁን ብቻ እየኖሩ መዳረሻቸውን እንኳን ሳያስቡ ይንከባለላሉ። በርካቶች ግን በመካከል የሚገኙ ናቸው። ይሁንና ሁሉም አንድ የሚያደርጋቸው ለራሳቸውና ለደስታቸው ብቻ የሚኖሩ መሆናቸውን ነው። ወደ ክርስቶስ ስንመጣ ግን እግዚአብሔር አዲስ ዓላማን ይሰጠናል። ለራሳችን ብቻ ሳይሆን ለክርስቶስ መኖር እንጀምራለን። ሌሎች ሰዎችን በተለየ መንገድ መመልከት ማለትም ከነሱ ምን እንጠብቃለን ሳይሆን ምን ልናደርግላቸው እንችላለን በሚል ልብ እንቀርባቸዋለን። መጽሐፍ ቅዱስ እግዚአብሔርን አስቀድሞ ያዘጋጀልንን መልካም ስራ እንስራ፣ በኢየሱስ ክርስቶስ የተፈጠርን የእግዚአብሔር እጅ ስራዎች ነን ይለናል ኤፌሶን 2:10 ላይ። ክርስቶስን በተቀበልንበት ጊዜ ወደፊት ዓላማዬ ብዬ መያዝ ስላለብኝ ነገር በትክክል ባላውቅም የተለየ ነገር እንደተከተለ ግን ይታወቀኝ ነበር። ከውስጤ ከመለወጤ በፊት ነጭናጫና ብስጩ የመሆን ዝንባሌ ነበረኝ። ጻፊው ነው የሚሉት ከመለወጤ በፊት ነጭናጫና ብስጩ የመሆን ዝንባሌ ነበረኝ። አሁን ግን በውሳኔ ጨዋና ደግ አሳቢ ለመሆን መጣር ጀመርኩ። ይህንን ልዩነት አንዳንድ ሰዎች በግልጽ ባያስተውሉትም ወላጆቼ ግን ልብ ሳይሉት አላለፉም። እኔም አስተውየዋለሁ። ቀስ በቀስ ለክርስቶስ መኖርን ዓላማዬ ብዬ በመያዝ ጀመርኩ። በህይወት የሚያሉት ስለነሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ የሚለውን ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 15 የሚለውን እየተረዳሁ መጣሁ። ይህንን ጥቅስ እየተረዳሁ መጣሁ ነው የሚሉት ጻፊው ናቸው። አዲስ ኃይል ይላል ሌላው። መጽሐፍ ቅዱስ ከሚያበስርልን ልብን ከሚያንጹና እውነቶች አንዱ ክርስቶስን ስንቀበል እግዚአብሔር ራሱ በመንፈስ ቅዱስ አማካኝነት በእኛ ለመኖር የሚመጣ መሆኑ ነው። ብቻችንን አይደለንም። እግዚአብሔር ከኛ ጋራ ነው። እንዲያውም ገና ከማግኘታችን በፊት መንፈስ ቅዱስ ስለ ኃጢአታችን በመውቀስና ወደ እግዚአብሔር እንድንቀርብ ልባችንን በማነሳሳት ስራውን ይጀምራል። ካመንን በኋላ መንፈስ ቅዱስ በእኛ ዘንድ ለዘለቄታው በማደር በውስጣችን መኖር ይጀምራል። መጽሐፍ ቅዱስ እንዲህ ይለናል፣ ማንም የክርስቶስ መንፈስ ከሌለው እሱ የክርስቶስ አይደለም። ሮሜ ምዕራፍ 8 ቁጥር 9።
ክርስቶስን የምታውቁ ከሆነ መንፈስ ቅዱስ በውስጣችሁ እንዲያድር መለመን አይኖርባችሁም። የእሱ ሀለወት ወይም መገኘት ቢሰማችሁም ባይሰማችሁም በውስጣችሁ አለ። መንፈስ ቅዱስ ማለት ደስ የሚል ስሜት ወይም አንድ አይነት መንፈሳዊ ልምምድ ማለት አይደለም። ይልቁንም እግዚአብሔር የገባላችሁን የተስፋ ቃል በእምነት ተቀበሉ። ክርስቶስን ከተቀበሉ መንፈስ ቅዱስ በእናንተ ለማደር ይመጣል። መጽሐፍ ቅዱስ እንዲህ ሲል ይህንን ያጸናልናል። ለመሆኑ ሰውነታችሁ በውስጣችሁ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19። ይሁንና እግዚአብሔር መንፈስ ቅዱስን የሰጠን ለምንድን ነው? ኋላ ላይ እንደምንመለከተው መንፈስ ቅዱስ የተሰጠን ለተለያዩ ዓላማዎች ሲሆን ዋነኛው ዓላማ መኖር ባለብን መሰረት መኖር እንድንችል ነው። እግዚአብሔር አዲስ ዓላማ ቢሰጠንም አዲስ ኃይልን ካልተላበስን በስተቀር ይህንን ዓላማ ማከናወን አንችልም። እጅግ ደካሞች ነን። ይሁን እንጂ መንፈስ በድካማችንን ያግዝልናል። ሮሜ 8 ቁጥር 26። ኢየሱስ እንዲህ ሲል ቃል ገብቶልናል። መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ። የሐዋርያት ሥራ ምዕራፍ 1 ቁጥር 8። በራሳችን ኃይል የክርስቶስን ሕይወት መኖር ስለማንችል እግዚአብሔር የሚያግዘንን መንፈስ ሰጥቶናል። አዲስ ዕጣ ፈንታ። መለወጥ የሚለው ቃል አቅጣጫ መቀየርን የሚያመለክት ሲሆን ወደ ክርስቶስ ስንመጣ እግዚአብሔር ከሚሰጠን ስር ነቀል ለውጦች አንዱ እግዚአብሔር አዲስ ዕጣ ፈንታ የሚሰጠን መሆኑን ነው። የእስካሁን አቅጣጫችን ወደ ገሃነም ሲሆን አሁን ግን ወደ መንግስተ ሰማያት እያቀናን ነው። ቀድሞ ለዘላለም ከእግዚአብሔር ከመለየት እንድንኖር የተመደብን ነበርን። አሁን ግን ከሱ ጋር ለዘላለም እንኖራለን። ድሮ የዘላለም ሕይወት ተስፋ አልነበረንም፣ አሁን ግን አለን። መጽሐፍ ቅዱስ እንዲህ ይላል፣ የኃጢአት ደሞዝ ሞት ነውና እግዚአብሔር ስጦታ ግን በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው። ሮሜ ምዕራፍ 6 ቁጥር 23። ይህ ምን ማለት እንደሆነ በጥንቃቄ አስተውሉ። የዘላለም ሕይወት ስጦታ ነው። ብዙዎች ክርስቲያኖች ሳይቀሩ ስለዚህ ጉዳይ ያላቸው ግንዛቤ የተሳሳተ ነው። ደህንነታቸውን በመልካም ስራ ማግኘት እንዳለባቸው ያስባሉ። ሆኖም በገዛ ራሳችን ጥረት መልካም ለመሆን የምናደርገው ጥረት ከቶ በመንግስተ ሰማያት ሊያስገባን በቂ አይደለም። ምክንያቱም የኛ ትሩፋት መልካም ስራ በእግዚአብሔር ቅድስና ልክ ሲመዘን በጭራሽ በቂ ስላልሆነ ነው። ያለን አንድ ተስፋችን ክርስቶስ ነው። ደሙን በማፍሰስ ድነት ያስገኘልን እሱ ነው። ነፃ ስጦታ አድርጎ የሚሰጠንም እርሱ ነው። መጽሐፍ ቅዱስ ስለዚህ ድነት እንዲህ ይላል፣ እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት በመነሳት ምክንያት ለሕያዋን ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ስለማይበላሽና ስለማይለወጥ ርስት እንደገና ወለደን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እና 4። ምንኛ ታላቅ ስጦታ ነው! በፈተናና በአስጨናቂ ሁኔታ ስትሆኑ ይህንን በፍጹም አትዘንጉ። ይህ ምድራዊ ሁኔታ ወይም ሕይወት ጊዜያዊ ነው። አንድ ቀን ሸክማችን ሁሉ ተጥሎልን ለዘላለም ከሱ ጋር እንሆናለን። የሚጠብቀን እሱ የሰጠን አዲስ ዕጣ ፈንታ ነው፣ በሰማይ ማለት ነው። አዲስ ጉዞ የመጨረሻው ሐሳብ ነው። አዲስ ጉዞ 7ኛው። አስታውሱ፣ ወደ ክርስቶስ ስንመጣ እግዚአብሔር አዲስ ሕይወት፣ አዲስ ዝምድና፣ አዲስ ቤተሰብ፣ አዲስ ዓላማ፣ አዲስ ኃይልና አዲስ የሕይወት ዕጣ ፈንታ ሰጥቶናል። ክርስቶስ ስለናንተ በመስቀል ላይ ያደረገላችሁ ከቶም ቢሆን እንደ ተራ ነገር መቁጠር የለባችሁም። በንስሐና በእምነት ወደ ክርስቶስ ስትመለሱ እግዚአብሔር የሚያደርግላችሁ ከቶም እንደዋዛ መውሰድ የለባችሁም። በዚህ ሰዓት ለአፍታ ቆም ብላችሁ ስለሰጣችሁ ስጦታ ለምን አታመሰግኑትም? ይሁንና የእግዚአብሔር ልግስና በዚህ አይደመደምም። እግዚአብሔር ተጨማሪ ስጦታም ሰጥቶናል። መንግስተ ሰማይ እስክንደርስ ድረስ የምንጓዝበት አዲስ ጉዞም ሰጥቶናል። በሌላ አባባል ክርስቶስን ለመከተል በወሰናቸው ፍጻሜ ሳይሆን ጅማሬ ነው።
እደግመዋለሁ። በሌላ አባባል ክርስቶስን ለመከተል በመወሰናችሁ ፍጻሜ ሳይሆን ጅማሬ ነው። የአዲስ ሕይወት ጅማሬ ነው። በስም ክርስቲያኖች ወደ መሆን ብቻ ሳይሆን ትክክለኛ ክርስቲያን ለመሆንም ነው የተጠራ ነው። በክርስቶስ ያለ እምነት እንደ መንፈሳዊ ሕይወት መዳን ተደርጎ ሊታሰብ አይገባም። በክርስቶስ ያለ እምነት እንደ መንፈሳዊ ሕይወት መድን ተደርጎ ሊታሰብ አይገባም። በቃ አንዴ ተቀብያለሁና መንግስተ ሰማይ እስክገባ ድረስ ምንም ያስፈልጋል የሚለው አስተሳሰብ ትክክል አይደለም። የክርስቶስን ሕይወት በቀሪ ዘመናችሁ ሁሉ የምንጓዝበት አዲስ ጉዞ ነው። እደግመዋለሁ። የክርስትና ሕይወት በቀሪ ዘመናችን ሁሉ የምንጓዝበት አዲስ ጉዞ ነው። የሚያስደስተው ነገር ደግሞ ይህ ነው። ክርስቶስ አብሮን ስላለ ከቶም ቢሆን ብቻችን አንጓዝም ይላል። ይሄንን ይመስላል የዛሬው ጽሑፍ። እንግዲህ በልጅነታችን ዳግም በመወለዳችን ከጌታ የተሰጡን እነዚህ ሰባቱን ስጦታዎች፣ 7 ለኛ የተሰጡ ነገሮችን አይተናል። ዘመድ ሆነናል፣ ቤተሰብ ሆነናል፣ ወዳጅ ሆነናል። ከዚህም በላይ ደግሞ ጌታ ደግሞ መንፈስ ቅዱስን ሰጥቶናል። እንግዲህ በአዲስ ጅማሬ ወይም ደግሞ ጌታን በማግኘት ያገኘናቸው እጅግ ብዙ ነገሮችን ተንትነው አሳይተውናል። እና እናንተ ራሳችሁን እንደዚህ ነው የምታዩት? አሁን ቢሊግራም ኤቫንጀሊክ ቢሊግራም እንደገለጹልን አባባል ነው ያለ የሚሰማን። በትክክል መወደዳችንን፣ በትክክል የጌታ ቤተሰብ መሆናችንን፣ የሱ የማደጎ ልጆች መሆናችንን መንፈሱን ሰጥቶን አብሮንም እንደሚጓዝ ይሄን ሁሉ ፊል እያደረግን ነው የምንጓዘው ነው። ዛሬስ አዲስ ትምህርት ከዚህ አግኝተናል። እስቲ ደግሞ ከእናንተ እንስማ። ሪፍሌክት ታይም ነው አሁን ያለን። በጥሞና ስላዳመጣችሁኝ አመሰግናለሁ። አሁን 20 ደቂቃ አለችን። ከእናንተ ደግሞ ምን ተገነዘባችሁ ከዚህ ጽሑፍ? ምን ነበር የእናንተስ ልምድ እንደ ክርስቶስ ልጆች? ይህንን ደግሞ ለሌሎች ትምህርት ይሆናል። የተረዳችሁትን ደግሞ ስታስረዱ እኔም እንዳዳመጣችሁኝ እርግጠኛ ሆናለሁ። አሁን እናንተ የምትሳተፉበት ሰዓት ነው። ጊዜውን ለእናንተ አሳልፌ እሰጣለሁኝ። ስማችሁን እንድትሰጡኝ ተባረኩልኝ። ሄሎ፣ ሰማለሁ። ትሰሚያለሽ? ማን ልበል? መክሊት ግጥም። እሺ፣ አሁን የግጥም ሰዓት አይደለም መክሊትዬ። የግጥም ሰዓት ከ20 ደቂቃ በኋላ ነውና ከ20 ደቂቃ በኋላ ትገቢያለሽ። እሺ እሺ፣ እኔ ቆንጆ ከ20 ደቂቃ በኋላ ግቢ። አሁን የግጥም ሰዓት አይደለም። እሺ፣ ሌሎች አላችሁ ቅዱሳን? የሪፍሌክሽን ታይም ነው አሁን። አስተያየት የምንሰጥበት። ምን ገባችሁ? እንዴት ነበረ የክርስቶስን ወደኛ ጌታ ኢየሱስን ከተቀበላችሁ በኋላ እንዴት ነው ፊል ያደረጋችሁት? እሳቸው የተሰማቸውን ምሳሌ አድርገው በደንብ አብራርተውልናል። ጌታን የተቀበሉት በ17 ዓመታቸው ነው። በዛን ጊዜ ጌታን ተቀብለው ጥያቄ እንደፈጠረባቸው፣ እንደገና ተንበርክከው ጌታን እንደጠየቁ፣ በጊዜ በ10 ዓመታት ነው መቀየሬን ያወቅኩት ነው የሚሉት። መቀየሬን ያወቅኩት የጌታ ቃል የጌታ ሕይወትን መኖር የጀመርኩት ነው የሚሉት። እንግዲህ እኚህ ሰው ዓለምን ያንቀጠቀጡ ወንጌላዊ ነበሩ። ዓለምን መንግስታትን የማይፈሩ ሂትለር ጋር ሁሉ የደረሱ በዓለም ነገስታት ሁሉ ኢትዮጵያ ሁሉ ሄደዋል። እኚህ ወንጌላዊ በጣም የታወቁ አባት ናቸውና እንዴት ጌታን እንደተቀበሉ፣ እንዴት እንደኖሩት፣ እንዴት ደግሞ ከጌታ ቤተሰቦች ጋር ደግሞ እንዴት በመንፈስ የተሳሰሩ እንደሆኑ ነው እየገለጹልን ያሉና ወደ ጌታ ስንመጣ ብቻችንን እንዳልሆን ጌታ ብቻ አይደለም ያለን፣ እንደገና ደግሞ ወንድሞችም አሉ። ወንድሞች ተብሎ የተጠራ ነው የጌታ ልጆች ስለሆነ ነው። ወንድሞች ናቸው፣ ቤተሰቦች ናቸው እያሉን ነውና ይሄ ፊሊንግ አላችሁ እያንዳንዳችሁ ውስጥ ጌታ ሲጠራችሁ የራሱ ሲያደርጋችሁ የሰጣችሁ በረከቶችን በሙሉ ፊል አድርጋችኋል። አሁን 7ቱን የገለጽኩት ነገር ታውቁት ነበር እናንተ በጌታ ቤት ስትኖሩ? በጥያቄ ልጀምር። እኔም እንግዲህ እናንተ ሐሳብ እንድትሰጡበት እየከፈትኩላችሁ ነው። እሺ፣ ድምጻችሁን ብታሰሙኝ ደስ ይለኛል። እቺ ብላቴና እንኳን ቸኩላ ግጥም ለማቅረብ ድምጿን አሰማች። እናንተም እንደዚህ ብትቸኩሉ ጥሩ ነበር።
ድምጽ እየሰማሁኝ ነው ማለበን ሩት የቦኤዝ ታሪኳዬ እንዴት አደርሽ? እግዚአብሔር ይመስገን ሩትዬ እንኳን ደህና መጣሽ ተባረኪልኝ። እንኳን ደህና ቆያችሁኝ። አሜን። እሺ ሌሎች አላችሁ? ሩት የቦኤዝ ታሪኳዬ ሶፊያም አለው ኢትዮጵያ ሶፊያ ጌታ ይባርክ። ሶፊያ ይቅርታ ሶፊያ ይቅርታ። እሺ ሌላ? እሺ በሩትና በሶፊያ እንጀምርና ሩት የቦኤዝ ግቢና አካፊን እስኪ ተባረኪልኝ። ብርቅነሽንም ያዙ። ብርቅነሽ እሺ ይሽሻለሁ። ተባረኪ ብርቅነሽ ጌታ ይባርክሽ። እሺ ሩት ቀጥይ። ሩት እያትሰሚን አንሚዩት አርግሽ ተናገሪ። እሺ ሩት እየተሰማች ስላይደለ ሶፊያ ቀጥይ፣ እንደገና እንጠራታለን። እሺ ታሪኳዬ ጌታ አብዝቶ ይባርክሽ። በጣም በእውነት ደስ የሚል በጣም ደስ የሚል በጣም ደስ እያለኝ ነበር ሰማሽ የነበረው። እውነት ነው እንግዲህ አንቺ የተጠቀምሽበትን ደግሞ ለእኛም ደግሞ እንዲጠቅመን ደግሞ ስላቀረብሽልን ጌታ አብዝቶ ይባርክሽ ይጨምርልሽ። በጣም ትልቅ ነገር ነው ይሄ በእውነት እና ከሳቸው ብጀምር እንግዲህ ቢልካም በጣም የምንወዳቸው የምናከብራቸው በእውነት ህይወታቸው በቃ አንድ ክርስቲያን ምን መሆን አለበት እንዴት መምሰል እውነት ጌታ መምሰል እንዳለበት በቃ በጣም እኔ በእውነት የሳቸው ደጋግሜ ሳይ የሚሰማኝ በቃ ስሜት አለ። በቃ ክርስቶስ የታየባቸው ህይወታቸው በቃ የሚነበብ መጽሐፍ የሆኑ አባት ናቸው። እውነት ነው። እግዚአብሔር ይመስገን። እንግዲህ እጅግ ነው የምናመሰግነው። በጣም ቀላል ስራ አይደለም የሚሰሩት። በጣም የሚደነቅ ስራ የሚሰሩት ደግሞ እንደገና ይሄንንም ደግሞ ጽፎ ስላስቀመጡልንም በእውነት አንቺም ደግሞ ቅዱስን ታዘሽ ደግሞ ስላቀረብሽልን በጣም ነው የምንወድሽ እናከብርሽ። ጌታ ይጨምርልሽ እህታችን። እና እውነት ነው እንግዲህ አንድ ሰው ክርስትና በቃ ዝም ብሎ ተወርቶ በቃ ታሪክ አይደለም፣ አንብበን ህይወት ነው። በቃ ህይወት በእውነት በጌታ በኢየሱስ ክርስቶስ እንግዲህ አዲስ ፍጥረት የሆነ በእውነት በቃ ልኩ በጣም በእውነት እሳቸውን እንዳንደነቅናቸው ደግሞ እንደገና ደግሞ በህይወት ጎዳና ደግሞ በትክክል በቃ ጌታን በእውነት መስክረውልን በህይወታቸው ታይቶ ጌታን በቃ በእነሱ ላይ አንብበን ማርኮን በቃ በእነሱ የታየው ጌታ ማርኮን ወደዚህ ህይወት እንደመጣ እኛም ደግሞ እንዲሁ ደግሞ በእውነት ጌታ መንፈስ ቅዱስ ለእያንዳንዳችን በቃ እንደዚህ አይነት ጸጋ ይስጠን። በቃ ህይወታችንን በቃ ስለ ክርስቶስ የሚነበብ መጽሐፍ ያደርገን። በእውነት እኔ ጸልፌ ይሄ ነው። ምክንያቱም እውነት ነው በጣም እንደሳቸው አሁን እሳቸው በቃ የታወቁ ናቸው። በቃ ገነው የወጡ ናቸው። እግዚአብሔር በቃ ለምድር በረከት ያደረጋቸው አባት ናቸው። እውነት ነው። እኛም ደግሞ በቤታችን ደግሞ በጣም በቃ ከነሱ ተምረን አይተን ጌታን ከነሱ በነሱ በቃ መስማት ትልቅ ነገር ነው። በእውነት የሰማነውን በቃ ደግሞ ክርስቶስን አይተንባቸው የመጡ ብዙ አባቶች፣ ብዙ እናቶች፣ ብዙ ወንድም እህቶች አሉ። ስለነሱ እግዚአብሔር እጅግ እንባርካለን፣ እናመሰግናለን። እኛንም ደግሞ በቃ ጌታ በቃ የዘወትር ጸሎታችን እንደዛ በቃ ጌታ ልክ እንደነሱ እኛን የሚነበብ በቃ ስለ ክርስቶስ በቃ የተጻፈበት መጽሐፍ ያደርገን። ይሄን ጸሎቴ ታሪኳዬ በጣም ትልቅ ነገር ነው። ወለት ታሪካውን ሲያለኝ በቃ ያሰላሰልኩት መሞረው ትልቅ ነገር ነው። ጌታ ይባርክሽ፣ ጸጋውን ያብዛልሽ። በቃ ካልኩኝ ደግሞ ሌሎች ደግሞ ብዙ ቀፍ ይላሉ ማለት ነው። ተባረኪ ቴሶፊ፣ እግዚአብሔር አምላክ ይባርክሽ። ከእምነት አባቶች ብዙ ነገር እንማራለን። በህይወታቸው ያሳለፉትን ነው የሚጽፉልን የሚያስቀምጡልንና እኚህ እምነት አባት ዓለምን የደረሱ ናቸው። እድሜያቸውን ሙሉ በጌታን ሲያገለግሉ ያለፉ ናቸው እና ወደዛ ጠጋ ብለን ብዙ ምንቀስመው ነገር አለና እኔ ብዙ እየቀሰምኩ ነውና በጣም ወዳቸዋለሁኝ። መጽሐፍቶቻቸውን አነባለሁ፣ ጸሎትም አላቸው፣ ጸሎታቸውንም እሰማለሁና በጣም ያንጸኛል። ከእምነቱ አባቶች ነው የምንማረው ወገኖች። እኛ ገና በጌታ ቤት ድክ የምንለው ሰዎች በተለይ
ከትልልቅ እምነት አባቶች ብዙ ነገር እንለማመዳለን፣ ብዙ ነገር እንለምዳለን እና ያለን ከመጽሐፍ ቅዱስ በተጨማሪ ማለት ነውና ጌታ ይባርክሽ። ተባረኪ። እህቴ ሩት አሁን ይመችሻል? ታሪኳዬ ቅድም አልሰማንሽም ነበር፣ ጠርቼሽ ነበር አልሰማሁሽም። አልቻልኩም፣ ለዛ ነው ይቅርታ። ታሪኳዬ እኔ ምንም አልሰማሁኝም መጽሐፉን፣ ግን ቆየ ይሄንን ነገር በጣም ቴንኪው ለማለት የተጠቀምኩበትን ለመናገር። ባለፈው ጾም ነበር፣ ጾም ጸሎት ፕሮግራም ስለነበር አልነበረምና እንደው እንዳላልፈው ነው እንዲሁ እንዳልሆነ ያው እናንተም ታምናላችሁ እንዲሁ እንዳልሆነና ምንድነው ልል የፈለኩት እግዚአብሔር አምላክ ይባርካችሁ አንቺ ወንድም ሰውነት ወንድም በጋሻውን እንዲሁም ሌሎችን እኔ እዚህ ስገባ አስታውሳለሁ አንዴ ያነበብሽው መጽሐፍ የደረስኩበት አሁን አመት ከምናምን ሆነ ይመስለኝ እዚህ ስነጽፍ ላይ መጽሐፍ ቅዱስን አንብቦ ስለመጨረስ በዚህ ደቂቃ በዚህ ጊዜ እንዲከተነበበ የሚለው አንቺ ታስታውሻለሽ የማን እንደሆነ ምን እንደሆነ ማለት ነው። ደፍተሬን ባገላበጥ አገኘዋለሁና ከዛን ጊዜ ጀምሬ በቃ መጽሐፍ ቅዱስን አንብቦ ለመጨረስ ውስጤ ጉጉት ገባ። በ30 ደቂቃ ሞከርኩ፣ አልሆነም። ከዛ ተስፋ አልቆረጥኩም፣ ቀጠልኩ እና እግዚአብሔር ረዳኝ። አሁን ያመት ሲያልቅ ጨርሳለሁና አለው ፍሪ በእያንዳንዱ ነገር አለ። ያንዳንዱ ሲተጠቀሙ ቢናገር ብዙ ጥቅም አግኝቷልና ጌታ ይባርካችሁ ለማለት ነው። ታሪኳዬ የዛሬውን አልሰማሁም፣ በጣም ቢዚ ስለነበረ ዴሊቨሪ ነበር። ምንም ክፍት ነው ስልኬ፣ ግን ከልቤ ማዳመጥ አልቻልኩም። እሺ ለማለት ነው። ጌታ ይባርካችሁ። ተባረኪ ሩትዬ። አዎ በየጊዜው የምናቀርባቸው ጽፎች እኛ የተጠቀምንበትን እንድትጠቀሙ ነው። ይሄ አሁን አንቺ የገለጽሽው ጽፍ ፓስተር ዶክተር ተስፋውን ሙሉዓለም የጻፈው የጸሎት መጽሐፍ ያነበብኩ ጊዜ እዛ ውስጥ ነው ያለው፣ እንዴት መጽሐፍ ቅዱስን ማንበብ እንዳለብን በገለጸው ላይ ነው። እንግዲህ ተመልከቱ፣ እቺ እህት ተግባራዊ ያደርጋለች። ለሌሎች ነው የምናገረው። የሰማችውን ዝም ብላ አላለፈችውም ማለት ነው። የመጽሐፍ ቅዱስ የማንበብ ልምድ አዳበረች ማለት ነው። ያው እንግዲህ እኛም የሚመጣው ጽሁፍ እየቀየረን ነው፣ እኛን እያስተካከለን ወገኖችስ ቢጠቀሙ። እኔ በተለይ ያለኝ እንትኔ ፓሽኔ አንብቤ መጽሐፍ ዝም ማለት አልችልም። ቤት ውስጥም ቢሆን ለልጆቼም ቢሆን ላለው ቤት ውስጥ ላለው ሰው እነግራለሁ። ይሄ እንዲ ብዬ ታሪኩን እናገራለሁ ማለት ነው። መናገር አለብኝ፣ ማስተላለፍ አለብኝ እና ይሄን እድል ወንድም ሰውነት ሲሰጠኝ በጣም ነው ደስ ያለኝ። ማንባቸውን ጽፎች እያመጣው ይጠቀሙ ወገኖችም ለምን አይጠቀሙም እላለሁና ይሄው የተጠቀመ ምስክርነት ነው የሰማችሁ። እናንተም ደግሞ እንዲህ ማስታወሻ ያያዛችሁ የነካችሁን ፓርት ደጋግማችሁ ለመቀየር ወኪነሳችሁን ጥንካሬያችሁን የምትገመግሙበት ነው አንድ ጽሁፍ ወደዚህ ሲመጣ ማለት ነው። የሚመጣው ከመጽሐፍ ቅዱስ ነው። እውነተኛ የሆኑ ወንጌላውያን እውነተኛ የሆኑ አባቶች የጻፉትን ነው ኖረውት የጻፉትን ነው እናመጣላችሁ እንጂ ዝም ብሎ የተረተረት አይደለም ወይ ፖለቲካ አይደለም ይዘን። እኔ በተለይ እንደዛ ነው ማድረገውና በደንብ ማስታወሻ ያዙ ምላችሁ ለዚህ ነውና ጌታ ይባርክሽ ሩት። የአካመት ከምናምን የቀረበውን መጽሐፍ ነው ዛሬ አንስታ የተናገረችው። እግዚአብሔር ይባርክሽ። ሌሎች አላችሁ? አንድ ሰው ልቀበል። ብርቅነሽ እየተዘጋጀች ሌሎች ሀሳብ መስጠት የምትፈልጉ? ጆሪ አባባ ጆቢር እንኳን ደህና መጡ። ጌታ ይባርኮት። አሜን። እሺ እህቴ ብርቅነሽ ቀጥይ፣ ከዛ አባባ ጆቢር ይቀጥላሉ። እሺ ታሪኳዬ ሰላም ላንቺ ይሁን። ሰላም ቅዱሳን ሁላችሁም። እግዚአብሔር አምላካችን ደግሞ ዛሬ ረድቶን እንግዲህ በአዲስ ደግሞ ምዕራፍ ላይ ቆመናል። ክብር ለእግዚአብሔር ይሁን። በእውነት እንግዲህ ከተማርሽው ደግሞ ወደኛ አምጥተሻል። እግዚአብሔር ይባርክሽ፣ ጌታ ጸጋውን ያብዛልሽ፣ ይጨምርልሽ እና ከዚህ ምን አልኩኝ፣ እውነት ነው ጥሪ ልዩ ነው ስንጠራ። አሁን እሳቸው እንግዲህ በጉትጎታ ነው የሄዱት፣ እኚህ ታላቅ አባት ማለት ነው ለዓለም ሁሉ የደረሱ በጉትጎታ ሄዱ። ግን እግዚአብሔር ደግሞ እሳቸውን እንደተናገራቸው እና እኛም ወደ ጌታ ስንመጣ እንግዲህ በተለያየ መንገድ ነው። ግማሹ በመም ነው፣ ግማሹም ደግሞ ሰው መስክሮለት ነው፣ ግማሹም ደግሞ እንዲሁ በተለያየ ነው እና ጥሪ ልዩ ነው። እንዳነበብሽልን ሐዋርያው የተጠራው ጌታ ኢየሱስ ራሱ ነው። እንግዲህ በመንገድ ላይ ያገኘው እነ ጴጥሮስ ራሱ እንግዲህ ሲለወጥ ራሱ በሂደት ለውጥ ራሱ በሂደት እንደሆነ ከብዙ ጊዜ በኋላ ነው እንግዲህ እንዴት ማድረግ
ግን ገና ሲቀበሉ ጌታን ለክርስቶስ ህይወታቸውን ሲሰጡ እንግዲህ ለውጡ ታውቋቸዋል። ሁላችንም አዲስ ሆነን ወደ ጌታ ስንመጣ የሚሆነው ያ አንድ የሚሆንብን ነገር አለ የሆነብን ነገር አለ ማለት ነው በዛ ጊዜና እሳቸው የሚሆነው እንደዚህ ነው። እግዚአብሔር ይመስገንና በቃ ያ መንፈሱ በውስጣቸው እንዴት ምን ማድረግ እንደሚገባቸው እንኳን አላወቁም። ግን ጠየቁ ግን ያወቁት ቆይቼ ነው ያሉት። ቆይተው እንዳወቁ እና ግን ያ ለውጥ ደግሞ መንገዱ አንድ ቢሆንም አጠራራችን ልዩ እንደሆነ ከዚህ አይቻለሁኝ። ከራሴም ህይወት ከሌሎችም እንደዚሁ እንደገናም ደግሞ እግዚአብሔር ደግሞ ብቻችንን እንደ ጌታ ደግሞ ያው መንፈስ ቅዱስ በውስጣችን እንዳለ ቤተሰብ እንደሆነን አሁን ከዛ ከጨለማው ስንወጣ የእግዚአብሔር ቤተሰብ እንዳለን ብቻችንን እንዳይደለን ይሄንን ሁሉ ተናግረዋል። እነዚህ ዘርዝርሻቸው አዲስ ዝምድና ተሰጥቶናል፣ ደግሞ ልጆች ሆነናል። አዲስ ይሄ ከሆነልን በኋላ የተረዳ ነው ማለት ነው። ትልቅ ነገር ነው የሆነልን። እንዲሁ የተሰጠን ጸጋ ስጦታችን ስናስበው በጣም በቃ እግዚአብሔር አምላካችን የተባረከ ይሁን እና ጌታ ስሙ ይባረክ። እና አዲስ ቤተሰብ አግኝተናል። እንደገናም ደግሞ አዲስ ደግሞ ዓላማም አለን የምንኖርበት ዓላማ ማለት ነው። ይሄንን ሁሉ ነው እንግዲህ እኛ አባት የጻፉልን በአዲስ ኃይል ክርስቶስ በእኛ ውስጥ ሲሆን ያው ኃይላችን እሱ ነው፣ ሁሉ የሚቻለው በሱ ነውና ጌታ መንፈስ ቅዱስ ደግሞ ይሄንን በውስጣችን እየመሰከረ ያው እየመለሰ ያስተካከለ ያኖረናል ማለት ነውና ጌታ የተመሰገነ ይሁን። በእውነት እግዚአብሔር ይባርክሽ እህታችን። አዲስ የመለወጥ ተፈንታ አለን። ከገሃነም ወደ መንግስቱ ገብተናል። የዘላለም ሕይወት ተሰጥቶናል። ይህ ሁሉ ታላቅ ስጦታ ነው። በእውነት ልንረዳው ልንገነዘበው ልንጠብቀው የሚገባ ነው። እግዚአብሔር ይርዳን። ደግሞ ጌታ ይርዳን። በመንገዱ ስንሄድ ጉዞ ብዙ ነው፣ ረጅም ነው። እውነት ነው። ጀመርን እንጂ ፍጻሜ አይደለም። ስናመን ጅማሬ ነው። አንበበሽልና ጅማሬ ነው፣ ፍጻሜያችን አይደለም። ገና ፍጻሜያችን ወደፊት። ስለዚህ ጌታ እዛ መድረሻችን እስከምንደርስ ድረስ መንገዳችንን ያቅናልን። በመንገዱ እንደ እግዚአብሔር ፈቃድ እንደ ሐሳቡ እንድንሄድ ጌታ ደግሞ ይርዳን። ጌታ መንፈስ ቅዱስ እውነትም አለ በውስጣችን፣ እሱ የሚያበራ ነገር እንገልጽ። ክብር ለእርሱ ይሁን። ጌታ የተባረከ ይሁን። ተባረኪልኝ እህቴ። እችን እንግዲህ በውስጥ ያለችውን አልኩሽ። ተባረኪልኝ፣ ብርኩኝልኝ። አሜን። ብርክነሽዬ ጌታ ይባርክሽ። በደንብ ነው ያልሽው፣ ነጥቦችን ሁሉ አስቀምጠሻልና። አዎ ጌታ ኢየሱስን አምነን ስንቀበል የተደረገልን ነገር እጅግ ብዙ ነው። እንዲህ እንደቀላል የምናየው ነገር አይደለም። የዳንንበትን ቀን ሁሌ እያስታወስን ነው መስገን የሚገባን ነው ብለውታል። እሳቸውም ሁሉ ጊዜ አመስግነው ብለዋል። እኔ አንዳንዴ ቁጭ ብዬ አሁን የሆንኩትንና ከዚህ በፊት ከመሆኔ በፊት ጌታን ከማግኘቴ በፊት የነበርኩትን ነገር እያመዛዘንኩ ያቺ ጌታን የተቀበልኩባት ቀን ምንኛ የተባረከች ናት እያልኩ ጌታን እባርካለሁ፣ ሁሌ አመሰግነዋለሁ ማለት ነው። ባይዘወይኔ ጌታን የተቀበልኩት ቬሪያ ላይ ነው። እዚህ መስመር ውስጥ ነው ጌታን የተቀበልኩት ከዛሬ 14 ዓመት ምናምን በፊት ማለት ነውና ያችን ዕለት ሁሌ አስታውሳለሁ። ሞመንቷ ትታየኛለችና ጥሪያችን ልዩ ነው፣ ግን መንገዱ አንድ ነው ያሉት ትክክል ናቸውና ሁሉ ጊዜ የተደረገልን በጣም ብዙ ነው። ጌታ የጠራን ለብዙ ዓላማ ነው፣ ለብዙ ነገር ነው። ጠርቶን ብዙ ነገር ሰጥቶናል፣ አብሮን ደግሞ ይጓዛል ነው የሚሉን። ጌታ ይባረክ። ተባረኪ እህቴ ወርቅነሽዬ። አባባ ጆቢር ቀጥሉ። እሺ ማስተር ወንጌላዊ ቴሌግራምን መጽሐፍ እንግዲህ ከመጀመሪያው ዛሬ ፕሮግራም ከመጀመሪያ አንስቶ ሰምቻለሁ። እሳቸው እንግዲህ ገና የ17 ዓመት ልጅ ሆነው ነው ወደ ቤተ ክርስቲያን መሄድ የጀመሩት። ከዛ እንግዲህ የመጽሐፍ ቅዱስ ትምህርት ተምረው የተመረቁ ትልቅ ወንጌላዊ ሐዋርያ ናቸው። ለእኛ ለማስተማር ሲሉ የጻፉት ነገር ነው እና አሳጥረው የጻፉት ነው። ህይወታቸው አስተማሪ ነው። ከመጀመሪያ ጀምሮ ኢትዮጵያ
አሜሪካኖች ጌታን ተቀበሉ። ሁልጊዜ የእሳቸውን ፕሮግራም በቴሌቪዥን ሲተላለፍ ስለነበር እስከ ዕለተ ድረስ ሁልጊዜ ይከታተል በየዕለቱ ይከታተል ነበር በቴሌቪዥን እና በጣም ከሚያስደስተኝ ስብከታቸው አቀራረባቸው ሲጸልዩ ብዙ ሰው ጌታን ይቀበላል። ሰብኮ ሲጸልዩ እንትን ሲጨርሱ እጃቸውን ፊታቸው ላይ አድርገው ጸልያሉ። በዛን ጊዜ ሰው ከየቦታው ማሰው ነው በስታዲየም ነው የሚሰብኩት። ከዛ ይሰለፍና ፊታቸው ይመጣል። በአንድ ጊዜ በሺዎች የሚቆጠሩ ሰዎች ናቸውና ጌታ የሚቀበሉት። ያንን በማየት ነው እኔ ህይወቴ የተጠናከረው የክርስትና ህይወቴ እና ስከታተል ነበረ። መጽሐፋቸውንም አነባለሁ። ያስተማርሽንም ተከታታይ ያለው እግዚአብሔር ይባረክ። እኔ ጌታን የተቀበልኩት ቀስ በቀስ ነው። ለየት ያለ ነው። አንደኛ መጀመሪያ ቄስ ትምህርት ቤት ስማር በግዕዝ ወንጌልን ማቴዎስን፣ ሉቃስን፣ ዮሐንስን፣ ማርቆስንና መዝሙረ ዳዊትን በግዕዝ ነው ተማርኩት። ትርጉሙ አይገባኝም። ቃሉን ስማር ነበር ብዙ ጊዜ 7 ዓመት ነው ያጠፋው። ከዛ በኋላ በኦርቶዶክስ ቤተክርስቲያን አካባቢ ነው እንግዲህ የምስጢረ ሥላሴን ተምሬያለሁ። የአብ የወልድ መንፈስ ቅዱስን ግን በዚህ አሁን በተረዳሁት መልኩ አልተረዳሁትም ነበር እና ብዙውን ጊዜ በተለይ ኦርቶዶክስ ያለን ወንጌል እንማር ነበረ። ወደ አቡነ ተክለ ሃይማኖት አባ መላኩ ይባሉ ነበርና ከእሳቸው ጋር ወንጌል ስናንተን መጽሐፍ ቅዱስ ስናጠና የሐዋርያ ስራ ላይ ሐዋርያ መልእክት ምዕራፍ 2 ላይ ሐዋርያቶቹ ጌታ ተቀበሉበትን ታሪክ በማነብበት ጊዜ መጽሐፍ ቅዱስ እውነተኛ የእግዚአብሔር ቃል መሆኑን እውነት ባይሆን ኖሮ እነዚህ ሰዎች ከተደበቁበት አይነሱም። ከተደበቁበት ወንጌል ስብከቱን ሰምተው የጴጥሮስ ስብከት ሰምተው ወጥተው መጋፈጣቸውና እውነትን መመስከራቸው እውነት ይሄ እግዚአብሔር ቃል የሚለውን ለመጀመሪያ እንትን ያልኩት ያ ነው። ያው ወደ 65 ዓመተ ምህረት አካባቢ ነው። ይሁንና ጌታን ተቀበልኩት እዚህ በፈረንጆች በ53 እዚህ አሜሪካን መጥቼ ነው። ከዛ ነው ወዲህ ከእግዚአብሔር ቤት አልተለየሁም። ለማጥናትም ጥረት እያደረኩ ነው። እግዚአብሔር ስሙ የተባረከ ይሁን። አሁን ግን እሳቸው እንዳሉት በሁሉም ነገር ገብቶኛል። የእግዚአብሔር ልጅነትም የእግዚአብሔር መንግስትም ዜግነትም ኢትዮጵያዊም ነበርኩ። አሁን አሜሪካንም እና ደግሞ የእግዚአብሔር መንግስት ህዝብ ነኝ እና የተባለ ሁሉ ገብቶኛል። አንድ ባንድ ባልናገርም ጌታ ይመስገን ትምህርታቸው በጣም አስፈላጊ ነው እና ስታስተምር የሚሰማኝ ይሄ ለእኛ ሀገር በአማርኛ ካለ በሌላዎችም ቋንቋ ተተርጉሞ ለህዝባችን ቢቀርብ የሚል ነው በአእምሮ ውስጥ ይመላለስ የነበረውና ጌታ ይባረክ ስለተዘጋጀልን ትምህርትና ቴሞንሽን ሌሎቹ በዚህ ጉዳይ የተባበሩትን እግዚአብሔር ይባርካችሁ። ተባረኩ ለማለት ተወዳለሁ። የጨረስኩ ይሆናል። ተባረኩ አባባ ጀበል። እግዚአብሔር አምላክ ይባርክዎት፣ ጸጋው በነገሩ ይብዛልዎት። እሱም እንደሆነ ሼር አድርገውልናል። እግዚአብሔር ይመስገን። ይሄ የቢሊግራም መጽሐፍ በአማርኛ ተተርጉሞ አለ ወይስ እንትን ላይ ኦንላይን ላይ አለ? ምንድነው ዌብሳይቱ ስም? መጽሐፉን ለማግኘት ለምትፈልጉ ጉድ አምሃሪክ ቡክስ ይላል። ግን አሁን ላይ ሳይን ሳታረጉ አያስገባችሁም። ድሮ ዝም ብሎ መግባት ይቻል ነበር። አሁን ላይ ግን ሳይን አድርጋችሁ ሰብስክራይብ አድርጋችሁ ነው ገብታችሁ መጽሐፉን የምታገኙት እና ይሄ መጽሐፍ አለ እዛ ላይ
በአማርኛ ተተርጉሞ እሱኑ ነው የተተረጎመውን ነው የተርጉሜ ሳይሆን የተተረጎመውን ነው ያነበብኩላችሁ ያለሁት እኔ አንብቤው ስለነበር ከዛ ውስጥ እየመረጥኩኝ ይጠቅማችኋል የምለውን ያመጣ ያለሁት ጌታ ይባርካችሁ ብዙ እንደተጠቀማችሁ ይገባኛል የተደረገልን ነገር ጌታ ኢየሱስም በማግኘታችን ብዙ ነገር ነው ለውጥ ጌታ ያደረገልን ብዙ ድሎችን ሰጥቶናል ብዙ ተጠቅመናል ከሞት ወደ ህይወት መሸጋገር ብቻ አይደለም ከተሸጋገርን በኋላ ያሉ ድሎችን ነው ሊያሳዩን የሞከሩትና ደግሞ ይሄንን አውቀን መጠቀም እንዳለብን ብቻችንን እንዳይደለን የመከሩን ምክር ነው ጌታ ይባርካችሁ ጨርሻለሁኝ እኔ ወደሚቀጥለው እህቶቼ ወንድሞቼ አስተላልፋለሁ እቴያይልዬ ካለሽ ድምጽሽን አሰሚኝ አለውኝ ታሪካይ ያይልዬ ጌታ ኢየሱስ ብርክ ያርግሽ ሰላምሽ ይብዛ ላንቺና ለከበረው መንፈስ ጊዜና ሰዓቱን ሳስረክብ አንድ ብላቴና ከ20 ደቂቃ በፊት ገብታ ጽፋለኝ ብላለች ያዣት ለመጀመሪያ ሌላ ሰው እንዳይቀድማት ተባረኪ እቴወድሻለሁ እግዚአብሔር አምላክ ብርክ ያርግሽ ተባረኪ አሜን አሜን ታሪካይ ተባረኪልን አንቺም በጣም እንወድሽ እህታችን በረከታችን እግዚአብሔርን ስላንቺን እንባርካለን እግዚአብሔር ይመስገን አንቺም ተባረኪ ዘር ትውልድሽን እግዚአብሔር ይባርክ በቤሪያ ላይ ለበረከት አድርጎ እንግዲህ አስቀምጦሻል ደግሞ በሌላም ስፍራ ሁሉ እግዚአብሔር ለብዙ በረከት ያድርግሽ አዎ በኢትዮጵያም የብዙዎች እናት ነሽ አውቃለሁ እግዚአብሔር አምላክ አሁንም ያብዛሽ ያስፋሽ ተባረኪ ታሪካይ አሜን አንቺም ተባረኪልኝ እቴያይልዬ ብርክ አሜን አሜን የእህታችን ስሟ ማን ነበር መክሊ ስሟን በደም ስላልያዝኩ ይቅርታ አልጻፍኩም ስሟን ምንም ችግር የለም ያው ህፃን ልጅ ነች ግን በድምጿ ታውቂያታለሽ ህፃን ልጅ ነች ኦኬ መክሊት ናት ትንሽ መክሊት አዎ መጀመሪያ ነው የገባችው ያው የኛ ውይይት ሰዓት ስለነበረ ጠብቂ ብያት እሺ ተባረክልኝ ታሪካይ እግዚአብሔር ይባርክሽ ወገኖቼን ሁላችሁም ደግሞ እንዴት ናችሁ እንዴት ሰነበታችሁ እግዚአብሔር አምላክ የተባረከ ይሁን የረዳን እንደገና ደግሞ ዛሬን እንድናይ በእድሜያችን ላይ ጨመረልን ልዑል እግዚአብሔር የተባረከ ይሁን በሱ ፈቃድ እዚህ ደርሰናል እንደገና ደግሞ ከዛ ደግሞ በሚበልጥ እንዲሁ መድረስ እንዲሁ የደረሱም እኮ አሉ ግን ደግሞ በቃ በፊቱ እንድንሆን የረዳን እግዚአብሔር ስሙ የተባረከ ይሁን ለማርያም በቃ ማይወሰድ ድል እንደሆነ ተናገረ ማይወሰደውን የከበረውን ነገር ያደረገ ሁሌ የሚመራን ጌታ ስሙ ይባረክ ስለነበረን ጌታ እግዚአብሔር ይመስገን ያገለገሉንን እግዚአብሔር ይባርካቸው አሁን ደግሞ ልታገለግሉን የተዘጋጃችሁ ስማችሁን ትሰጡናላችሁ እግዚአብሔር ይባርካችሁ እናይታለሁ እሺ ሰንዬ ተባረኪ ዛሬ አንድ ሰው ቀድሞሻል ችግር የለውም ተባረኪ ሌላ ሰው የተዘጋጀ ሰላም ያል ሰላም አልገባኝም ይቅርታና ምንድነው አገልግሎቱ ስላልገባኝ እሺ ነው እንደው በዚህ ሰዓት ማለት ትንሽ ቀደም ብሎ በ8 o'clock ኢስተርን አቆጣጠር የሚጀምር የስነ ጽሁፍ ጊዜ አለ እና የትረካና የስነ ጽሁፍ ጊዜ አለን እንደገና አሁን ያው ከዚች ደቂቃ ጀምሮ ደግሞ ለአንድ ሰዓት ከ9 እስከ 10 ድረስ በስነ ጽሁፍ የምናገለግልበት ጊዜ ነው ምንም አይነት መጣጥፎች ስነ ጽሁፎች ካሉ ይዘህልና አለዛም ያለውን ሁኔታ አዳምጥና ደግሞ ተቀጥላለህ በሚቀጥለው ይሄ ነው ተባረክልን thank you ጌታ ይባርክሽ አሜን አሜን ስም የምትሰጡን ወገኖች ስም ስጡኝ አልማዝ አለው የኤሊ እሺ አልማዝዬ እግዚአብሔር ይባርክሽ እንኳን ደህና መጣሽ እህታችን ብርቅነሽም አለ እሺ ብርቅነሽዬ ተደርባችኋል ማንደበል ከብርቅነሽ ጋር ራሄልዬ እሺ ራሄል ሌላ ሰው ወንድሜ ካሌብ አለ ድምጽ አሰማ ለዛም ሌሎች ወገኖች ካላችሁ አሰሙን መሰረትዬ እሺ ተባረኩ ሃኒ ያልሽኝ ማሚ እሺ
እሺ ቴማኒ ተባረኪ እንኳን ደህና መጣሽ። ሌላ ሰው አለ? እሺ የዛሬውን መልእክት እንግዲህ ከቴ መክሊት እንሰማለን። መክሊትዬ ድምጽሽን አሰሚን። ሌሎቻችሁ የተዘጋጃችሁ ቆዩን፣ ደግሞ ይሄን ስንጨርስ እንቀበላለን። ሰላም ለእናንተ ይሁን። አሜን። መክሊትዬ ሰላምሽ ይብዛ። በመጀመሪያ ድል ስለተሰጠኝ አመሰግናለሁ እና ትንሽ ግጥሜ ረዘም ስለሚል በትዕግስት አዳምጡኝ። ጸጋ ግን ይበቃል። ለምን ብዬ አልጠይቅህ ለምን በላይ እንጂ አንተ ጸሎቶቼ መርመራቸው ሁሉ ካንተ ላንተ በጣር ያገኘሁት ይሳቄን ልሰባ ካንተ ይብለጥብኝ ከስጦታው በላይ ሰጪ ይግነንብኝ። ሰው ቢለኝ ያልከኝን ከቃል የገባሁትን ላቅርበው በእምነት ሳምኔን ውሰድ አድኖ ካንተ ቤት አስጨንቀኝ ጌታ አኑረኝ ካንተ ስር እግር ስር አግባኝ ብሎ እንጂ አንተ ላከብርን እኔ የምከብረው ይገባሃል እኮ ገንዘብኝ አይደል ተጨምረ አይደል ቤቴ ዝም ብዬ የምመላለሰው እንጂ ማውቃለሁ አንተ ሳስቀድም ነው ኑሮ የሚጠመው። አለፍኩት ብዙ ኖር ግና ምን አመጣው ዓለም ሁሉ ወስደ ላንተ ምን አወጣው። አይተኛል እኮ አልችልም ብዬ እያልኩ ልቤ ስሸውደው አንተ ሳልታልል አጣሁት ራሴ ስንት ጊዜ ጸለይኩ አጥሜን ጥቅሜ ሸፋፍኜ ባንተ አስተካክኬ ከጸሎቴ ወዲያ ዓለም እያየሁ ፊቴን ተበርክኬ ፊትህን እያየሁ ላመስግንህ እጅህን አልያው ካንተ ያልሆን ላንተ ያልሆነው ከፊቴ ታወራው። ዛሬ ባይገባኝም አይሆንሽም ብለህ ጥቅሜን ብትከለክል ታውቃለህና የነገው ሚስጥር አንተ ነህ ትክክል። ከልቤ አዝኜ ፊቴ ተንበርክኬ ከልቤ ባለቅስም እንደ ማርያም እግርህን አልስምም። ከመውደቅ ብዛት መነሳት ደከመኝ ከኔ ያልኩትን መንገድ ይበልጥ አሳመመኝ። ንስሐ ገብቼ እርሱን ፈልጌ ምሕረት ብለምንም ገና ከወደኩበት እንደገና ወደኩ። በመጠነከር ጸጋን ጀመርኩኝ ስሜ ማጓግቱ ለመንፈሳዊነት ለኢየሱስ አሳፍጹም ተለይቼ እንደማ ኑዛዜን አልጸፍም ለራሴ ቃል ኃይል በድካም ጸጋ ግን ይበቃል። መለስ ወደ መጀመሪያ ወደ ልጅነቴ የሚታመነው ይመለስልኝ። ጠብቀኝ ጌታ አባ ልመልሰው ወደ ልቤ እኔማ ልውረድ አንተ ከፍ በል ለኔ። አይብለጥብህ የአብርሃምን እምነት የሙሴ ጽናት አንተ ማስከበሪያ መንገዶች ናቸው። ፈቃድህ ህይወቴን ለህይወትህ ኑሩንና ጽድቅን ልከተል እሱ ይበልጣል ዓለምን ማስከተል ግንም አንተን መከተል ካንተ የሆነው ልመለስ ወደ ለተሰጠኝ ከላይ ሁሉም በአንተ ነውና የሆነው ከአንተ አደረም ወደ ባለው ባንተ ላንተ ይሁን ማደግ እናማ ተበርታቶ ያለው ከላይ ያለው ወረደ የበረከት ጸጋ ለኛም ማለት ትተናል ኢየሱስ ይርጋ ስራችን ሁሉ እርሱ ይድመጥበት እኛ አንሰን እሱ ይከበር። እናም ኑዛዜ አልጽፍም ከስንበቴ ቃል የኃይሌ የድካሜ ጸጋ ግን ይበቃል። ስለደመጣችሁ ያመሰግናለሁ። ተባረኩ። አሜን አሜን አሜን። እግዚአብሔር ይባርክሽ። ተባረኪ መክሊትዬ። እግዚአብሔር ያብዛልሽ ይጨምርልሽ። የጻፉ ልጆች አሁንም እግዚአብሔር የበለጠ ይስጣቸው።
አንቺም እግዚአብሔር ባርኮ ለብዙ በረከት ያድርግሽ። በጣም ትልቅ ሚስጥር ያለው ግጥም ነው ያነበብሽልን። ተባረኪልን። እግዚአብሔር ይመስገን። አሜን። መቅደትዬ ተባረኪ። እንዲሁ ደግሞ ጌታን እንዳስቀደምሽ በህይወትሽ ዘመን ሁሉ ገና ከልጅነትሽ ጀምሮ እግዚአብሔርን እየፈራሽ እየወደድሽ እያከበርሽ እሱን እያስቀደምሽ በዘመንሽ ሁሉ መከናወን ይሆንልሽ። እደግልን። ተባረኪ። አሜን አሜን። ሰንዬ ድምጽሽን አሰሚን። ተባረኪ። እንሰማለሁ የልዬ ትሰማያለሽ። ተባረኪ። እግዚአብሔር አብዝቶ ይባርክሽ። መክሊትዬ ዘመንሽ ይባረክ። ባርኮ ለበረከት ያድርግሽ። ጸጋውን ያብዛልሽ። ፊቱን ይያብራልሽ። በኢየሱስ ክርስቶስ ስም ተጠበቂ። በጌታ በኢየሱስ ክርስቶስ ስም ከዘመኑ ክፋት ተከለይ። ቤተሰቦችሽ ይባረኩ። ተባረኪ። ተባረኪ አንቺ ብላቴና ኢየሱስ ያይልዬ ተባረኪ። ዘመንሽ ይባረክ። ትውልድሽ ዘርሽ ይባረክ። እርዳሽ ያገዘሽ እግዚአብሔር ይባረክ። ቅዱሳን በላዩም ላይ ያላችሁ እንዴት አላችሁ? ተባረኩ። ተባረኩ። ቅዱሳን ያብዛላችሁ ይጨምርላችሁ። ዛሬ ደግሞ እግዚአብሔር አዲስ ቀን ሰጠን። ተጠነቀቀልን፣ ከለልን፣ ጋረደን። ሳምንታችንን ሙሉ ጠበቀን፣ አስወጣን፣ አስገባን፣ አሰማራን። ይህ ጌታ ሃሌሉያ። ከነ ቤተሰቦቻችን ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ሃሌሉያ። እግዚአብሔር ያለ ማንም የለም። አበቃ ከተመ በተባለ ጊዜ ማነው ለኔ ፈጥኖ የደረሰው? አበቃ ከተመ በተባለ ጊዜ ማነው ለኔ ፈጥኖ የደረሰው? ጌታ እኮ ነው፣ ጌታ እኮ ነው፣ ጌታ እኮ ነው ይህን ያደረገው። ጌታ እኮ ነው፣ ጌታ እኮ ነው፣ ጌታ እኮ ነው ይህን ያደረገው። እስራቴን ፈተህ ቀንበሬን ሰብረህ ያስጨነቀኝ ጠላት ከእግሬ ስር ጥለህ ዛሬማ ቀና አልኩኝ ይኸው በኢየሱስ ዘላለም ልገዛ ልስገድል። አምላክ እንደሌለው ለምን አዝናለሁ? ረዳት እንደሌለው ለምን አዝናለሁ? አባት እንደሌለው ለምን አዝናለሁ? ሲረዳኝም ባይኔ እያየው፣ ሲያግዘኝ ባይኔ እያየው፣ ሲፈውስ ባይኔ እያየው፣ ሲያድንም ባይኔ እያየው። ስምህን ጠርቼ ሁሉን አለፍኩ፣ መች አንተን ይዤ እኔ ሳፈርኩ። ዛሬም የሚያቅተኝን ሁሉ እወጣዋለሁ፣ ያንተ ነው ኃይሉ። ስምህን ጠርቼ ሁሉን አለፍኩ፣ መች አንተን ይዤ እኔ ሳፈርኩ። ዛሬም የሚያቅተኝን ሁሉ እወጣዋለሁ፣ ያንተ ነው ኃይሉ። አምላክ እንደሌለ ለምን አዝናለሁ? አባት እንደሌለው ለምን አዝናለሁ? ሲረዳኝም ባይኔ እያየው፣ ሲያግዘኝ ባይኔ እያየው። ሃሌሉያ። ኢየሱስ ተባረክ። ሃሌሉያ። የእኛ መከታ ረዳታችን ኢየሱስ ተባረክ። አምላካችን ኢየሱስ ተባረክ። አነባለሁ። አገልጋይ ይላል። ከዚህ ከብዕሮች ትሩፋት ከሚለው ነው። ከነማ ጋር ይሆን አሰላለፋችን? ከሐዋርያት ከነቢያት፣ ደግሞም ከጌታችን? ወይስ ከሌሎቹ ከሆድ አምላኮቹ ከክብር አለቆቹ? እንደ ብላተኛ ናጤ አለቃ የሚመሰረቱት በመሆን ጠንቃቃ፣ መሰረቱም ጌታ ክርስቶስ እሱ ነው። የአገልጋዩ ድርሻ በእርሱ ላይ ማነጽ ነው። በፈጣሪ ሕንጻ ደግሞም በእርሻዎቹ
አብረው የሚዋጉ በጎ ወታደሮቹ ሐዋርያት፣ ነቢያት፣ አገልጋዮች ናቸው። ያገለግላሉ ጌታ እንደሰጣቸው። አንደኛው ይሰብካል፣ አንዱ ያስተምራል፣ አዲስ ነፍስ ይድናል፣ ፈጣሪ ይጨምራል። እየገለጽኩኝ ነው፣ ይቅርታ። አንደኛው ጸለየ፣ አንዱ አስተማረ፣ ነገር ግን እግዚአብሔር ያሳድግ ነበረ። አንደኛው ይተክላል፣ አንደኛው ያጠጣል። ከነዚህ ሁለቱ ማንኛው ይበልጣል? ተካዩም አጠጩም ሁለቱም አንድ ናቸው። ለባለቤቱ ነው ትጋት ድካማቸው። በደከሙት መጠን ዋጋ የሚያገኙ፣ ለሰሩት ስራ በእርሱ የሚዳኙ፣ በሰጣቸው ጸጋ በስውር በግልጽ መሰረቱ ላይ ተክተው ለማነጽ እንዴት እንዲሰሩ ደግሞም በመጠንቀቅ መሰረቱን ጌታ ኢየሱስን ሳይለቅ የሚመሰረተውንም አስተውሎ ይጠንቀቅ። በዚህ መሰረት ላይ በወርቅ በድንጋይ በሳር በእንጨት ገንብቶ እንዲያሳይ መሰረቱ ላይ እንዴት እንዲያንጽ የተሰራው ስራ ይታያል በግልጽ። የእያንዳንዱ ስራ በእሳት ይፈተናል። ያነጸው የሰራው በሱ ቢጸናለት ደሞዝ ይቀበላል፣ ከዘላለም አምላክ አክሊል ይሸለማል ይላል። ተስፋ ለማየሉም ይላል። ተባረኪ ያኤልዬ፣ ተባረኪ፣ ዘመንሽ ይባረክ። ተባረኩ ቅዱሳን። አሜን አሜን አሜን። እግዚአብሔር ይባርክሽ ሰንዬ፣ ተባረኪልን። አምላክ እንደሌለው ለምን አዝናለው? እውነት ነው። እግዚአብሔር ረዳታችን ነው። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው ይላልና ክብር ለእግዚአብሔር ይሁን። ተባረኪልን ስለ ዝማሬው ደግሞም ስለቀረበውም ጽሑፍ እግዚአብሔር ይመስገን። በቃ መመስረት በአለቱ ላይ ነው። ደግሞም ማነጽም በቃ በከበረ ድንጋይ ቢሆን በወርቅ ቢሆን የሌለ በሳር ባገዳ አነጹት። ያን ጊዜ ይላል ጌታ ቀን ሲገለጥ እንደሚቃጠል፣ ጉዳት እንደሚመጣ፣ ከንቱ እንደሚሆን ይናገራልና እግዚአብሔር ይርዳን። በከበረ ድንጋይ በከበረ በብር በወርቅ የሚያነጹ ስላሉ እንደዛ እንድናነጽ ፍሬያችን 30 60 100 በጌታ ፊት እያፈራን እንድንገኝ ጌታ ይርዳን። ተባረኪ ሰንዬ። አልምዬ ድምፅሽን አሰሚን። አሜን። አለሁ ገብቻለሁ። ያኤልዬ ሰማለሁ። አዎ ትሰማያለሽ። ቀጥይቴ ሰላም ልሻለሁ። ያኤልዬ እንዴት ነሽ? ደህና ነሽ ወይ? የጌታ ኢየሱስ ጸጋና ሰላም ይብዛልሽ። እንዲሁም በመስመሩ ያላችሁ ሁሉ መክሊትዬ፣ ሰንዬ ተባረኩልኝ። ዘመናችሁ ይባረክ። ከዚህ በላይ ተገለጡ። ከዚህ በላይ ጌታ ይጠቀምባችሁ። ተባርካችሁ ለበረከቱ ነው። ጉባኤውን ሁሉ ሰላም ላለሁ። እንግዲህ የማነበው በቤቱ ላለን በዚህ መጨረሻ ጊዜ ያኤልዬ የሆነ ድምጽ ይሰማኛል። ቆይ ላጥራልሽ። ቆይ All participants are now muted. Press *6 to unmute your line. እና በቤቱ ለምንኖር በዚህ መጨረሻ ዘመን ነቅተን ተግተን ጌታችንን እንድንጠብቅ እንደገና ደግሞ ጌታ ኢየሱስን ያልተቀበላችሁ በዚህ መስመር እንደ ድንገት የገባችሁ ብትኖሩ ጌታን የህይወታችሁ ጌታ እንድታደርጉት የዘላለም ህይወት ወራሽ እንድትሆኑ የሚጋብዝ ነውና አነባዋለሁ። ልዑል ሲመለከት ምድርም ተበላሸች፣ ሰው ሁሉ ረከሰ። ሰውን በመፍጠሩ እግዚአብሔር ተጸጸተ። እግዚአብሔርም ኖኅን እንዲህ ብሎ አዘዘው፣ በጎፈር እንጨትም መርከብ ላንተ ስራ። እኔም በምድር ላይ የሰውን ክፋት አየሁ፣ የጥፋትን ውሃ አመጣበታለሁ። ከሚፈራኝና ከሚታዘዘኝ ጋር ኪዳን አደርጋለሁ። እኔም በምድር ላይ አንተን አግኝቻለሁ። ኖኅም በመታዘዝ መርከብ አዘጋጀ፣ ከጥፋት ለመዳን በትጋት አበጀ። ሰውም በመንገዱ ያሻውን ሲፈጽም፣ ሲያገባ ሲጋባ፣ ሲበላ ሲጠጣ፣ ራሱ እንደፈለገ ህይወትን ሲቀጥል እግዚአብሔር የቀጠረው ያ ቀን ግን ደረሰ። የጥፋት ውሃ ድንገት ገሰገሰ። መርከብ ውስጥ የገቡ በሙሉ ሲያመልጡ
በውጭ የነበሩ ድምፁንም ያልሰሙ በውሃው አለቁ። ዛሬም በዓለም ዙሪያ ይሄ የምናየው የማንቂያ ደወል ነው። ጌታችን ሊመጣ ጊዜው በቅርብ ነው። በቤቱ ለምንኖር ለተዘናጋ ነው ወደሱ መመለስ እንዲሆንልን ነው። ጌታ ኢየሱስንም ላልተቀበላችሁ በዓለም ሩጫ መባከን ያላችሁ ኢየሱስ ያድናል ብለን ስንነግራችሁ ጆሮ አልሰጥ ያላችሁ አልሰማ ያላችሁ የጥፋት ውሃ ድንገት እንደመጣ የጌታችን ምጽአት እንዲሁ ይሆናል። ቀን ሳለ አምልጡ፣ ድምፁን ስትሰሙ ደንዳኖች አትሁኑ። የምህረት ደጁ በሩ ሳይዘጋ ወደ ጌታ አምልጡ። አብ ባዘጋጀው በልጁ አምናችሁ የእግዚአብሔር መንግስት ወራሽ እንድትሆኑ ጌታን በልባችሁ አሁኑኑ እመኑ። ጌታም እንደሆነ ባፋችሁ መስክሩ። ሰው በልቡ አምኖ ይጸድቃልና ባፉም መስክሮ ይድናልና። አሜን። አሜን አሜን። አልሜ የእግዚአብሔር አምላክ ይባርክሽ። ተባረኪ። እውነት ነው፣ ደብኛ ወንጌል ነው የሰበክሽልን። ጌታ ስሙ የተባረከ ይሁን። እግዚአብሔር ይመስገን። እንግዲህ መልእክቱን ሰምተናል። ሰው ሊድን የሚችልበት አንድ መንገድ ብቻ ነው ያለው፣ ከእግዚአብሔር ጋር የሚያስታርቅ የእግዚአብሔር ልጅ ኢየሱስን በማመን ብቻ ነው። እንዲሁ በጸጋው ድናችኋል ነው የሚለውና አምኖ መዳን አለ። ስለዚህ ከእግዚአብሔር ጋር ታረቁ እንላለን እኛም። እግዚአብሔር ይባርክሽ አልሜ፣ ተባረኪ። ከእህቴ ብርቅነሽ ጋር እንቀጥላለን። እሺ፣ ሰላም እልሻለሁ እህቴ ያልዬ። ሰላም ቅዱሳን በመስመሩ ላይ ያላችሁ፣ ደግሞም ልጃችን መክሊት፣ እንደገናም ደግሞ እህታችን ሰኒ አልማዝም። እግዚአብሔር አምላክ አብዝቶ ይባርካችሁ እህቶቼ። ጌታ ስላበዛላችሁ ጸጋ ጌታ የተባረከ ይሁን። ደግሞም ዛሬ እንደገና ተገናኘን። እግዚአብሔር ይመስገን። ከኔም በኋላ ያላችሁ እህቶቼ እግዚአብሔር እናንተንም ይባርክ። ተባረኩልኝ። እኔ ደግሞ ካነበብኩት ነው የማነበውና የቃል ዜማ ከሚለው ከታችን ከራሔል መጽሐፍ አርብና ጨረቃ የሚለውን አነባለሁኝ። ዛሬ በአርብ የሆነውን ሁኔታ ግጥም የገለጠችበት ነው። እግዚአብሔር ይባረክ። አንቺ የዘመርሁልሽ የተመኘሁልሽ ያጼን ቤት ገበታ የአጃ ቆሎዬን የገለበጥኩልሽ ከመዳፌ ፍታ። ምን አገኘሽና ዛሬን ፊት ነሳሽኝ? የጠዋት መዝሙሬን በጠዋት ቀማሽኝ። ቅዳሜን ዘምሬ እሁድን ዘምሬ ሰኞ ማክሰኞዬን ከዓይኔ ሳትጠፊ አርብን የከዳሽኝ ማን ቢያስቀይምሽ ነው እንዴት ብትከፊ? ንገሪኝ ግድ የለም በሚገባኝ ቋንቋ ሲሉ ሰምቻለሁ አንጀት ተባጠሱ አርብና ጨረቃ። እስኪ ልጠይቅሽ አርብና መሻሽ ላይ ማን ነው ያስቀየመሽ? ብርሃንን ቀምቶ ጠቁሮ ያጠቆረሽ ንጹህ ደም ረጭቶ። አዎ ትክክል ነው ዛሬ አርብ ነው ቀኑ፣ ለሚወዱት ሁሉ ጠሊቅ ነው ሐዘኑ። አሁን ሰምቻለሁ ትልቅ ክስተት ሆኗል፣ ዓለምን የዋጀ በዓለም ተኮንኗል። ያንቺን ፊት ጨልሟል፣ ሰማይ ተቀይሟል። ግደሉት ግደሉት እያሉ ሲንጫጩ መስቀል አሸክመው ሲያደነባበሩት ካለት እያጋጩ። አዎ ሰምቻለሁ በደም የላቆጠ ጅራፉ ደልቦ ድምፁ ሲጎረና ቆዳውን ገሽልጦ ስጋውን ሲያቀርበው ለገዳይ ምስጋና። ይህ ግፈኛ ጅራፍ ከከራፊው ጋራ እኩል እየሮጠ ደም ሲተፋ ውሏል ደም እየመጠጠ። ልክ ነው አርብ ቀን እንደዚህ ነበረ ክፉኛ ተቋቁሮ ሰማዩ የዋለ። ንገሪኛ ልልም ልንገርሽ ጨረቃ ዘመን ቢሻገርም ስቃዩ ትኩስ ነው ልክ እንደ ትናንቱ ያቃዠኛል በቃ። እርግጥ ነው ጨረቃ ሁሉንም ታውቂያለሽ፣ ጻድቁ ሲደማ አብረሽ ትደሚያለሽ። አመመሽ አይደል ደከመሽም አይደል ጠቁሮሻልም አይደል ደማሽለት አይደል አንገብግቦሽ ደሙ ጎበጥሽለት አይደል ተጭኖሽ ሸክሙ። ራፊ ነጠላ ከገላው ሲገፉ ቁስል አስበርደው ከፊቱ ሲተፉ በሎሄ ጩኸት ሰማዩ እስኪታረስ መቅደስ መጋረጃው እስኪቀደድ ድረስ። አሁን አንረሳውም ያቃተተበቱ አርብ ነበር ቀኑ፣
ዛሬም ይሰማናል ቢረዝም ዘመን። አሁን ግን ይበቃል የአርብ ቀን ጨረቃ፣ ሞትም ነበር ሆኖ ተቀይሯል በቃ። አርብማ አለፈ ሆነልን ሰንበቱ፣ አንገታችን ቀና ዘሞልን ካንገቱ ይላል። ጌታ ይባርክሽ እህታችን ራሔልዬ። ተባረኪልኝ። ተባረኩ ወገኖቼ። ጨረስኩኝ ራሔልዬ። አሜን አሜን። እቴ ብርቅነሽዬ እግዚአብሔር ይባርክሽ፣ ተባረኪ። በጣም ትልቅ ቁም ነገር የያዘ ግጥም ከራሔልዬ የቃል ዜማ ያነበብሽውን ስላካፈልሽን እግዚአብሔር ይባርክሽ፣ ባርኮ ለብዙ በረከት ያድርግሽ። ብርቅነሽዬ ተባረኪልን፣ ይብዛልሽ። እንቀጥላለን ከራሔልዬ ጋራ ያለፈውንም የራሷው ግጥም ስለሆነ በዛም ላይ ተናግረሽ መቀጠል ትችያለሽ። ልብሽ እንዳለሽ አድርጌ። ራሔልዬ ድምጽሽን አሰሚን። የኤልዬ ያለፈውን ያልሽውን አልሰማሁም። አሁን የተነበበው አርብና ጨረቃ ነበር። አሁንና እንደው በሱም ላይ የምትይው ካለሽ ብለሽ ከዛም አይ ያንቺን መልእክት ነው ያልሰማሁት እንጂ ተገባሁማ ቆይቻለሁ። ስታር 6 ሳደርግ ብሬክ ያደረገ የለ እንደሱ ነው ያልሽውን ያልሰማሁት። ሰምቻለሁ እህታችን አልሚ ስታነብ። እንዴት አደራችሁ ቅዱሳን? የጌታ ጸጋና ሰላም ይብዛላችሁ። የተወሰነ እህታችን ከትረካው ጀምሮ ያለውን ሰምቻለሁኝ። ታችን ታሪክ ጌታ ይባርክሽ። አንድ አባት ሲናገሩ ምን አሉ? ሰባት ዓመት ድረስ እንዳጠኑ መጽሐፍ ቅዱስን ወንጌላትን እና መዝሙረ ዳዊትን ጨምሮ እና ግን በግዕዝ ነው የተማርኩት 7 ዓመት ተምሬያለሁ አሉና መልሰው ደግሞ 7 ዓመት አባክኛለሁ አሉ። ምን ያህል መጠፋፋት ነው፣ መባከን ነው፣ ቋንቋ ለመግባባት አልኩኝና ደነገጥኩ። 7 ዓመት እኮ ብዙ ነው። ልጅ ቢወለድ ዳዴን አልፎ ድሆ እንደገና በእግሩ ሮጦ ትምህርት ቤት የሚጀምርበት እድሜ ነው እና በጣም ትልቅ ነገር ውስጥ ያስቀመጠ ትልቅ መልእክት። ይሄንን ሳረሳው ብዬ ነው ያነሳሁት። ከኔ በፊት ያነበባችሁ ሁሉም ነገር አስተማሪ ነው። ጌታ ይባርካቸው። እንየም በዝማሬው ተባርከናል። እንዲሁ እንደዘመርሽ ጌታን እንዳከበርሽ እሱን እንዳመሰገንሽ ዘመንሽ በፊቱ ያማረ ይሁን እላለሁኝ። የኃይልዬም ተባረኪ። ቅዱሳን ሁላችሁ የጌታ ጸጋና ሰላም ይብዛላችሁ። አያችሁ ያነበቡትን እንዲህ በማምጣት እንደገና ደግሞ በመናዳምጠው ነገር ምን ያህል እንደምንታነጽ እኛ አባት የተናገሩት ነገር ልቤ የቀረው ዛሬ ከማመጣው ግጥም ጋርም ስለተገናኘ ነው። ከጌታ ጋር ቋንቋ ለቋንቋ ካልተግባባን መጠፋፋት ነው የሚሆነው። 7 ዓመት ተማሩ፣ 7 ዓመት አባከኑ። በጣም ትልቅ ነገር ነው እኔ ውስጥ የቀረልኝ። እየተማሩም ለካ ማባከን አለ ቋንቋ ለቋንቋ ካልተግባቡ። 4 ወንጌላትን መዝሙረ ዳዊትን 7 ዓመት ሙሉ ግን አልገባኝም አሉ። 7 ዓመት ምን አለ አንደኛው ዓመት ላይ እሳቸው ልጅ በነበሩበት ወቅት ነው የሚለው ትርጉሙ አልገባውም ብሎ ወላጆች እዛ ጋር ያቆሙ። ምን አለ 2 ዓመት፣ ምን አለ 3 ዓመት። 7 ዓመት ማባከን ቀላል ነገር አይደለም። ዶክተር ይሆኑ ነበር በ7 ዓመት ውስጥ። ያንን ጊዜ ወደፊት ገፍተውት ቢጠቀሙበት። ከጌታ ጋር የምናሳልፈው ጊዜ እንዴት ነው? እየተግባባን ነው የምንሄደው ወይስ የተማርን መስሎን ወይስ ያገለገልን መስሎን ወይስ የሮጥንለት መስሎን የኪሳራ ጉዞ ነው የምንጓዘው? አገልግሎት ላይ ነው የሚያወራውና ከማገልገል በፊት ከምንም በፊት ጌታ ከኛ ጋር መሆንን ነው የሚፈልገው የሚል መልእክት ነው ያለው። በዘማሪ አድርጌ ጻፍኩት እንጂ ሁሉንም የአገልግሎት የሩጫ መንገዳችንን ይመለከታል። እንግዲህ ግጥሙን ከመልእክቱ ታገኛላችሁ። አልምዬ ጌታ ይባርክሽ። አርብና ጨረቃ በጣም የምወደው ግጥም ነው። ጨረቃ ደማች፣ ጨረቃ ጎበጠች፣ ጨረቃ አመማት፣ የክርስቶስ ስቃይ ብዙ ነበርና ብዙ ነው የሆነልኝ። የሱን ህማም የሚገልጽ ግጥም ነው። ያው
ሁላችሁም በደንብ እንደተረዳችሁ ታስባለሁኝ። ተጨማሪ ነገር ማለት ከፈለግሽ የአይልዬ ጊዜ እንዳልወስድ አይተሽ ትጨምሪበታለሽ። ወደ ዛሬው ግጥም ልሂድ። ቃኝልኝ ይላል። ይቃኛል አይደል? ክራር ጊታርም ይቃኛል። ከመቃኘት በፊት ግን ጊታራችንን ከመቃኘት ዝማሬያችንን አገልግሎታችንን ከመቃኘት በፊት እኛ ራሳችን መቃኘት አለብን። እሱን ነው የሚለው። ቃኝልኝ ቃኝ ቃኝ ሲለኝ ክራሬን ቢመስለኝ ልዘምር ተነሳው። ከመቃኘት በፊት መቃኘትን ረሳው። ቃኝ ቃኝ ሲለኝ አሁንም ደጋግሞ ምንም ስላልታየኝ ከክራሬ ቀድሞ ከበርኩማዬ ላይ ጉልበቴን አጥፌ ከጆሮ ግንዴ ስር ማገሯን ለጥፌ በጣቶቼ ቁጢት እየቆነጠርኩኝ ቅኝቴን ቀጠልኩኝ። እንደገና ዘመም፣ እንደገና ቀና፣ እንደገና ጠምዘዝ፣ እንደገና መታ፣ ጅማቷን ሳብ ሳብ፣ ቋጠሯን ፈታ። ያው እንደ ልማዴ በመላ በዘዴ ቅኝት አሳምሬ አበጀው ውብ ለዛ በችሎታዬ ላይ እየተንጠራራው አዳማጭ ልገዛ። ከዛም መጠፋፋት እንዲያው ከንቱ ልፋት እሱ ሲፈልገኝ ሲናፍቀው ፊቴን ብቻ ማንጎራጎር ዘግቼ መስኮቴን። አልገባኝምና ቃኝ ቃኝ ሲለኝ መስሎኝ የሙዚቃ ጩኸቴን ለቀኩት ላንቃዬ እስኪነቃ። እንደዚያ ስባዝን አስቆመኝ በቁጣ ክራሬን በጠሳት ዜማ እንዳላወጣ። በቁጣው ደንግጬ በላቤ ላቆጠ መዳፌን ጨብጬ እንደገና ፈታ፣ እንደገና ጠበቅ፣ እንደገና ጨበጥ፣ እንደገና ለቀቅ። የኔማ ቅኝቱ የላላው ጅማቱ የእጄ ላይ ሲባጎ የሱ ድብቅ ቅኔ መች ከልቤ ሰርጎ። ቃኝ ቃኝ ሲለኝ መስሎኝ የሙዚቃ መታሁት ክራሬን ጩኸቴን ለቀኩት ላንቃዬ እስኪነቃ። እኔማ ችኮላዬ ዜማ ትኩረቴ ዝማሬ ጭራሽ አልታወቀኝ ጆሮ ማደንቆሬ። ቢነግረኝ አልሰማ ቢቆጣ ተናዶ ልቡን ባታክተው ከክራሬ በፊት መቃኘቴን ወዶ ከፊቴ ወሰዳት ከፊቴ ሰወራት ከእጄ ላይ ወስዶ። የዚያን ጊዜ ታዲያ ጫጫታው ወደመ መደማመጥ ሆነ መታዘዝ ቀደመ። አየሁ አስተዋልኩኝ ዙሪያዬን ቃኘሁኝ ውዴን አደመጥኩት ቢፈልግ አልታጣው እኔን ላከኝ አልኩት። የቅኔው ሚስጥር በጸጥታዬ ውስጥ ቁልጭ አለ ደርሶ። ተቃኘሁኝና አበጃጅቶ ሰጠኝ ክራሬን መልሶ። ላልተባረኩልኝ ያይልዬ ዋው እግዚአብሔር ይባርክሽ ራይልዬ። በጣም አስደናቂ ነው። እግዚአብሔር ይመስገን። አስቀድመን እንድንፈልገው የሚገባውን ነገር በቃ ማድረግ ይሆንልን። ጌታ እኔን ፈልጉ በህይወት ትኖራላችሁ አለ እና በህይወት የሚያኖረን አገልግሎትም አይደለም ሌላ ሩጫም አይደለም ሌላ ነገርም አይደለም። እግዚአብሔር በሰሞኑን ይናገረን ነበርና በቃ ልንፈልግ የሚገባው እግዚአብሔርን እንደሆነ እግዚአብሔርን አምላካችሁን ትፈልጉት ዘንድ ልባችሁን ስጡ ነው በቃ የሚለው። ልባችሁንና ነፍሳችሁን ጨምራችሁ ስጡ። ከዛ በኋላ ነው አገልግሎት፣ ከዛ በኋላ ነው መድረክ፣ ከዛ በኋላ ነው ሩጫ። አስቀድመን መንግስቱን ጽድቁን የምንፈልግ ሰዎች እግዚአብሔር ያድርጋል። ሌላውን ስንቃኝ ሌላው ነገር ላይ ትኩረታችንን ስናደርግ ብዙ ነገር ሊያዙ የሚገባቸውን እየለቀቀን ነው ዘመን የሚሄደው። በጣም እድሜ ማባከን ዘመን ማባከን ይሆናል። ብዙ እያንዳንዳችን የምንለው ነገር ሊኖረን ይችላል። አንዳንዱ ደግሞ እግዚአብሔር የረዳው ብዙ ሳይባክን ቶሎ ተስማምቶ የሚቀጥላልና እግዚአብሔር ያገዛን። የሚያስደንቅ ግጥም ነው።
እኔ ያው ስለሚቀዳ ሁሉ ጊዜ እንደው ደግማችሁ ብትሰሙ እላለሁኝ። እኔ ለመስማት ፕላን ስላደረኩ ማለት ነው። እንደው እግዚአብሔር የተመሰገነ ይሁን። ራሔልዬ ጌታ ኢየሱስ ይባርክሽ፣ ያብዛልሽ፣ ይጨምርልሽ። ከዚህም በላይ እግዚአብሔር በእውነት የልቡን ሐሳብ እየገለጠ በትውልዱ መካከል በእውነት ትውልድ አስመላጭ ያድርግሽ። ተባረክ እህታችን። እግዚአብሔር እናመሰግናለን። የተዘጋጃችሁ ወገኖች ካላችሁ ድምጻችሁን አሰሙኝ። አሁን ስም ብትሰጡ አይዛለሁ። ተባረኩ። ኤሊ ሰላም ላንቺ ይሁን። ሩቴ ቦይዛለሁ። እሺ ሩትዬ ተባረክልን። ሌላ ሰው አለ? በጋሻው ወንድሜ በጋሻው እንኳን ደህና መጣ። ማሚዬ እንኳን ደህና መጣሽ። ሩት አለው። እሺ ሩትዬ አሜን። ሰላም እሺ ሩትዬ እንኳን ደህና መጣሽ። ተባረኩልን። እሺ ሌሎቻችሁ የተዘጋጃችሁ ከቴመሲ ጋር እንቀጥላለን። መሲ ድምጽሽን አሰሚን። እሺ ሰላም የኤልጌ ሰላም መስመር ላይ ያላችሁ ቅዱሳን በሙሉ ዛሬ ላነብላችሁ ያሰብኩት ከወንድማችን በጋሻው አጽቅ ከተሰኘው መጽሐፍና ከታችን ከራሔል ቃል ዜማ በጣም አጭር ሁለት ሐሳቦች አብረው ስለሚሄዱ የወንድማችን ሞር ሰፋ ያደርገዋል። እሷ አጠር ብላ ስለ ደቂቃና ስለ ጊዜ ነውና ተስፋ ልጀምር። ደቂቃ ቀጭንቋ ሰኮንዷን ደልቃ ቀጭንቋ ምህዋሯን አንቃ 60 ጊዜ ልቧ ከዘንጓ ተማቶ ጉያዋ ሲያስገባው ሰዓቱን ጎትቶ እንዲህ ስትዋከብ ትንሿ ደቂቃ አሳምራ ስታቅ ስራዋን ጠንቅቃ አያል ገራገሩ ግራጁ ላይ አስሮ ሲያባክናት ቢውል እያያ ቀርቅሮ ሙልጭ አረገችው ጢቅ እንጥቅ እያለች ተጎለተበት ዘመኑን ጠቅልላ ለሷ እየደረበች ይላል። ጊዜ ኳሷ ይላል። ከናጥብ ላይ ደግሞ ጊዜ ኳሷ ለተረኛው ስትሰጠው ከፈጣሪ ሊኖርባት ለፈጣሪው አንዱን ሲንቃት አንዳንዱ ሲያከብራት አንዱ ሲሰራባት አንዱ ሲያሾፍባት አንዱ ጎል ሲያስገባት አስተካክሎ መጥቶ ሌላውም ሲሰዳት የጎል በሩን ከቶ ትቶ ወደ ፎሪያ ወጣት እድሌ ነው ብሎ ያን ሁሉ ልምምድ አሽቀንጥሮ ጥሎ እድሉን አጣሞ ያንን ጎል የሳተ ስንቱ ተወቀሰ ስንቱ ተጸጸተ። አንዳንዱ ተሳንፎ ጠፊው ላይ ተተክሎ አያ ጊዜ ኳሷን ንቆ ችላ ብሎ ለትርፍ የተሰጠው መክሊቱ ተቀብራ ቅጠል ብቻ ሆና ፍሬ ሳታፈራ ስንፍናን ተላብሶ በስጋ መካኝቶ ቀን ይመጣል ብሎ ከኳስ ጋር ተኝቶ እንቅልፉን ጨርሶ ሲርበው ተነስቶ ያው እንደለመደው እንጀራውን በልቶ በረጅም ተንፍሶ እየተንጠራራ ኳሷ አልፋው ሄዳ ሌላ ኳስ ሲጣራ ሌላዋም ስትመጣ ሳይጠቀምባት ያቺ የሞት ዕለት ድንገት መጣችበት። ኳስ የደረሰችው ጳውሎስ በዘመኑ ሊተቀን ለወንጌል እጆቹ እየሰሩ ከስሩ ሲያዘጋጅ ኳስ ተጠቃሚዎች ወንጌል ሰባኪዎች ለቀጣይ ትውልዶች ቲቶ ጢሞቴዎስ ፊልሞና እያለ ተኪ አገልጋዮችን እየመለመለ መከራና ችግር ቢፈራረቅበት የጌታን አደራ አልጥልም በማለት የደረሰችውን ኳሷን ተጠቅሞባት ሩጫውን ጨርሶ ሄዷል ለሽልማት። እኛም ስንናገር ስንሰማም በስብከት ኳስ ደርሳቸው ስላበላሹት ስለ ቃይል መግደል ስለ አካን እርም ሙሴንም ስላሙት አሮንና ማርያም ጥርጥር ተሞልተው እምነት ስላጡት በየምድረ በዳው ወድቀው ስለቀሩት ስለ ሳኦል አመጽ ስለ ጴጥሮስ ክደት ስለ ይሁዳና ገንዘብ ወዳድነት ስለ ወንድም ዴማስ ዓለምን መውደድ ስለ ፈሪሳውያን ጻፎች ግብዝነት ስንማር ስንሰማ ስንሰብክ ለሌሎች አያ ጊዜ ኳሷ እጃችን ገብታለች
ጌሙ ሊጠናቀቅ ፊሽካውም ሊነፋ ጌታችን ሊገለጥ ምን ጠብቀው ተስፋ ኢየሱስ በደጅ ነው አለቀ ዘመኑ ወገኖች ሆይ ንቁ ኳሷን ተጠቀሙ አሜን ጌታ ይርዳን ተባረኩ አሜን 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 ተባረክልን ስለ ጊዜ ስለ ዘመን ነው እንግዲህ ደግሞ መስዬ ይዛለን የመጣቸው ዋና ነገር ነው በየለቱ ልናስበው የሚገባ እግዚአብሔር አምላክ ይርዳን በቃ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይለናል ኤፌሶን 5 ላይ 15 ላይ ከቁጥር 15 16 ድረስ እግዚአብሔር ይባረክ ዘመኑን እንድናውቅ ጊዜያችንን እንድንጠቀም እሷ እንደው መቁጠሯን አታቆምም እንደተባለው በግጥም ውስጥ እንደተጠቀሰው በጽሁፍ ውስጥ እንደተጠቀሰው እና እግዚአብሔር አምላክ ይርዳን የራሳችን በቃ ያለን የተሰጠን መክሊት ነግደንበት እንድናልፍ እግዚአብሔር አምላክ በቃ በጥቂቱ ታምናል በብዙ ትሾማለህ የሚለን እንድንሆን እግዚአብሔር ይርዳን ተባረክልን እህታችን መስዬ እግዚአብሔር ይባርክሽ ከእህታችን ማን ጋር እንቀጥላለን ቀጤ ለእግዚአብሔር ይሁን አመሰግናችኋለሁ ወገኖች አገልጋዮች ተባረኩ ባለፈው ሳምንት ሁለተኛ ጊዜ ነው እግዚአብሔርን አመሰግንኩት ለሰጠሽኝ ዕድል ደግመሽ ታነቢዋለሽ ያልሽኝን ግጥሜን ነው ይዤ የመጣሁት ይሄ ሲሆንልኝ ሽማግሌው ስምዖን ቀድሞ በመንፈስ ተገልጾለት መሲሁን አዳኙን ያለው ብሎ ተስፋ እንደነበረው ለቅዱሳን ጆሮ አንድ ቀን ግጥሜን ያደርሳለሁ እያልኩ የተመኘሁት ስለሆነልኝ ጌታን እጅግ አድርጌ አመሰግነዋለሁ የግጥሜ አርዕስት ቀለበት አሰርኩኝ ነው ይሰማል ወገኖች አዎ ተሰማለሽ በጣም የሙሽራው መምጣት ቀርቧል ልንገራችሁ ዝግጅት አድርጉ ምክር ለገስኳችሁ እኔው ላሰራችሁ የምስራችን ቀለበት አደረኩ በዛሬዋ ቀን ታጨሁ በጌታዬ እልል በሉልኝ ግብዣ ላይ ተገኙ እንዳትጎድሉብኝ ተመስገን ተባረክ ከፍ በል ብላችሁ አምጡለት ምስጋና መስዋዕት አድርጋችሁ ቃል ኪዳን ገባልኝ አዳኝ መድኃኒቴ ቀለበት አሰርኩኝ ታወቀ እኔነቴ ልዩ ነው ውበቱ የኔ ቀለበት በረቀቀ ጥበብ በአዋቂው ስሪት የከበረ ድንጋይ እንቁ አልማዝ ኑሮት ከውድ አፍቃሪ በጣት ያደረኩት ፍቅሩን ገልጾ አሳየኝ ሕይወቱን ሰዋልኝ ወራሽ አደረገኝ ቅዱስ ልጅ ሆንኩኝ የዘላለም ሕይወት ተሰጠኝ አወቅኩኝ ጠላትን የሚያሸሽ የማይደፈረው ኃይል አለው የኔ ጣት ደሙ የሸፈነው ቀለበቴ ልዩ ሁሉ ሰው ይየው አግኝት አድርጉት እንደኔ ሰላም ሰጪ ነው አልገባሁ ለራሴ አክብሬ ልይዘው ውዴን ደስ ስላሰኝ ሁሌ ልታዘዘው ታማኝ ሆኜ ልኖር መክሊቴን ላከብረው ይነሳ ልባችሁ ግለጹ ክብሩን ቃሉን ተናገሩት ሕይወት ሰጪውን ወንጌሉ ይሰበክ ያዳርስ ዓለምን በሉና መስክሩ አዳኝ ኢየሱስ ጌታ ይመጣል በቅርቡ እስራት ሊፈታ ውዱ አፍቃሪ ሲያስርልኝ ቀለበት ውበቱ የሚያምር እንከን የሌለበት አስጨንቀኝም ስፋት የለው ጥበት በሕይወቴ ገባ ምንጩ ፈለቀለት ለግሬ መብራት ሆነ ብርሃን አየሁበት ለሚወዱት ሁሉ ስሙን ለጠሩት ቀለበት ያደርጋል ከልብ ሲሹት ሲያንኳኳ በርቆሞ ክፈቱልኝ ሲል ፍጠኑ ክፈቱ ለምን ይከልከል እረፉ አግኙት ቀለበት ይስጣችሁ ሕጋስ ቸር መሐሪ ነውና አምላካችሁ ደካማ ይልፈሪ ሚዛኑ የሐቅ ሁሉንም የሚወድ ጥበበኛ ሊቅ
ውደዱት፣ ምከሩት፣ ቀለበቱን አድርጉ። ማንም አይፈታውም ሲታሰር በወጉ። አዳኝ ቤዛነቱ መስክሩለት አውጉ። የተቀበልን ሁሉ ያረግን ቀለበቱን እወቁት ተረድና ሁሉን ቻይነቱን። ከጠላት ሞጥመድ ካስደንጋጭ ነገር ላቦቹ ጋረደን ኖርን ክንፉ ስር። በጨለማ ካለው ከቀተሩ ጋኔን ጠበቀን ከለለን አንዳች አይነካን። ስንጠራው ሊመልስ በመከራ ጊዜ ሊያከብረን ሊያድነን በነገር ሁልጊዜ ቃል ገብቷል ታማኝ ነው የለንም ካዜ። በእድሜ እያጠገበ ማዳን ከጎናችን መልካምነቱና ምሕረት ለሁላችን ሰጪ ለልጆቹ አፍቃሪ አባታችን። ንቃ ያንቀላፋ ያላወቅክ ተረዳ ኃጢአትህን ሸፍኖ ሆኖልህ ባለዳ። በማባበል ጠራህ ወዳጅ አትጎዳ ቀለበቱን እሰር ውድ የደሙን ዋጋ። ጽድቁን ከሚሰጥህ ከኢየሱስ ተጠጋ። ክብር ውዳሴ ምስጋና ከፍታ ለልዑል እግዚአብሔር አባታችን ለጌታ ኢየሱስ ይሁን። ተባረኩልኝ። አሜን አሜን አሜን። እቴማኒ እግዚአብሔር ይባርክሽ፣ ተባረኪ። አሁንም ጨምሪ፣ ያብዛልሽ እንዲህ ወንጌሉን በስፋት የምትሰብኪ የምትገልጪ ሰው ያድርግሽ። አሁንም እግዚአብሔር ዘመንሽን ይባርክ። ተባረኪልን እህታችን። እሺ ወደ አቤት ቦታ ካለሽ በጣም አጭርዬ ግጥም አለችኝ። እኔ ማንሽ? ሶፊያ ነሽ? ሶፊያ ነኝ። ሶፊያ እሺ፣ እይዝሻለሁ ግን ጊዜ ካለ እጠራሻለሁ አለዛ ኔክስት ዊክ። እሺ በጣም አጭር። እሺ ማይ ሮቴ ቦኤዝ ድምፅሽን አሰሚን። ተባረኪ። የእልዬ ይሰማል ድምጼ? አዎ ተሰማያለሽ። እሺ በደንብ አልተቆላላም በእውነት ልክ ነው የተደረገው። ግን አንድ ክፍል አንባለው። ማርቆስ 4:37-39 እንደዚህ ይላል። አንቺ ጋር ነው ድምፅ ሮቴ? አይደለም። እሺ ላጥፋል። All participants are now muted. Press *6 to unmute your line. በጌታ በኢየሱስ ማነባለው። ማርቆስ 4:37-39 እንደዚህ ይላል። ብርቱ አውሎ ነፋስ ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበረ። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበረ። ልድገማት። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበረ። አንቅተው መምህር ሆይ እንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባህሩም ዝም በል ጸጥ በል አለው። ነፋሱን ተወ፣ ታላቅ ጸጥታ ሆነ ይላልና ርዕሴ ተረጋጋ፣ ተረጋጊ፣ ልረጋጋ ነው የሚለው። መሟሟት የለም፣ መሞት የለም። ታዲያ ለምን ይህ ሁሉ ፍርሃት እና ጭንቀት ማለት እንደያዘው ቁርጠት፣ መዳፋት፣ መቃናት፣ ስጋት፣ ወዮታ፣ ጠፋን፣ አለቀን፣ መታሰቢያ ሳይኖረን ኡኡታ ግን እኮ አለ የተፈጥሮ ጌታ የተኛ መስሎ አለ በመርከቡ በታችኛው ክፍል ዛሬም አለ በልባችን በውስጠኛው ክፍል። ይተራመሳ ዓለሙ ብትናወጥ ምድር ተራሮች ተነቅለው ቢጣሉ በባህር የምን መሸበር። እባክህ ተረጋጋ፣ እባክሽ ተረጋጊ፣ እኔም ልረጋጋ። ተባረኩ። ጨርሻለሁ። ያይልኝ። አሜን አሜን። እግዚአብሔር ይባርክሽ ሩትዬ። እውነት ነው መረጋጋት ያስፈልጋል። ምክንያቱም አብሮ የነበረው እኮ ኢየሱስ ነው። ግን በቃ አይገድህም ምን ተብሎ እስከሚጠየቅ ድረስ የሚያደርስ ጭንቅ ውስጥ ገቡ። አንዳንዴ ያለፈ ብለን እኛም እንላለን እንደው በቃ ከጠበቅነው ውጪ ሲሆንብን ነገር፣ ግን እሱ ስለኛ ግድ የሚለው ነው። አይገድህም ምን ጌታ ሁሌ ስለኛ ግድ ይለዋል።
በመናልፍበት ነገር ሁሉ በቃ ክርስቲያን በሚያልፍበት መከራ በቃ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ አለ። በመንገዱ እስከ ሄደን ድረስ እሱ ከኛ ጋር ሆኖ በሚመጣብን ፈተናና መከራ እንኳን በቃ መውጫን የሚያዘጋጅ እግዚአብሔር አለ። ይገደዋል። በዛ ውስጥ ግን ደግሞ ነገርን ለበጎ እየለወጠ እንድንማርለት የተሻለ ሰው እንድንሆንለት ወደ እርሱ ክብር የምንጠጋበትን መንገድ የምንሄድበት መንገድ ነው እንጂ ችግርን ፈተናም መከራም እንድንጠፋ አይደለም። ብንጠፋ ግድ ይለዋል እሱ እንዳንጠፋ አይደል ራሱን አሳልፎ የሰጠው። ስለዚህ እግዚአብሔር ይመስገን። በዚህ ውስጥ በምንም ነገር እያለፋችሁ እንደው በቃ ስለኔ አይገድም የምትሉ ካላችሁ እግዚአብሔር ይገደዋል። ጌታ ይገደዋል። የእያንዳንዳችን ነገር ግድ ይለዋል። አንዲቷን የጠፋች በግ ፍለጋ 99ን ትቶ እንደሄደው ምሳሌ ጌታ ራሱን ነግሮናል እና እግዚአብሔር ይመስገን። አልተዋችሁም በቃ ያለ ጌታ እስከ ዓለም ፍጻሜ። እግዚአብሔር ይመስገን። ተባረክልን ሩትዬ። እግዚአብሔር ይባርክሽ፣ ይጨምርልሽ፣ ያብዛልሽ። እሺ እንቀጥላለን። ወንድሜ በጋሻው ድምጽህን አሰማን። ይሰማል እንዴ? አዎ ይሰማል። እሺ ተባረኪ። ጸጋ ይብዛልሽ ታችን ያይል። አገልግሎትሽ እየተባረከን እየታነጽን ነው። አሁንም ይጨምርልሽ እላለሁ። ከታሪኳ ጀምሮ እስከ ድረስ ያካፈላችሁን ሁሉ ያቀረባችሁ እግዚአብሔር በእውነት ያብዛላችሁ፣ ይጨምርላችሁ እላለሁ። ተባረኩ። የማቀርበው ዘላለም የሚለውን ግጥም መሰል ጽሑፍ ነው። ጌታ ይመስገን። አሁን በምድር ላይ ያለነው ሁላችንም ምን ሰራላችሁ ብንባል ያው የጌታን ስራ እንሰራለን። ከዚህ ጋር ግን እየጠበቅን ነው፣ የሚመጣውን ጌታ እየጠበቅን ነው። በመጠበቅ ላይ ነን ያለነው። ክብር ለኢየሱስ ይሁን። ዘላለም ረሃቤ፣ ጥማቴ፣ ተስፋዬ፣ የጉዞዬ መጀመሪያ መጨረሻ ማረፊያዬ፣ ኢየሱስ ብርሃንሽ ድምቀትሽ፣ ኢየሱስ ንጉስሽ የሰራሽ ያበጀሽ ሸላልሞ ያዘጋጀሽ፣ ዛሬ ያለው ድካም ብርታት፣ የተፍ ተፍ መውጣት መግባት፣ ይሄ ሁሉ አገልግሎት መሄድ መመላለስ፣ ፌስቡኩ፣ ዩቲዩቡ፣ ቲክታክ፣ ቴሌኮንፈረንስ፣ አጋንንት፣ ሰይጣን፣ ክፉ በሌለበት ኃጢአት፣ ውድቀት፣ ክስ፣ ወቀሳ፣ ጸጸት፣ በሽታና ድካም፣ ዝለት፣ መታከት፣ አደጋና ፍርሃት፣ ምኞትና ስጋት፣ ሐዘንና ለቅሶ፣ ትካዜና ስደት፣ መታረዝ፣ ማጣት፣ ረሃብና ጥማት፣ ዝማሬው፣ አምልኮ፣ ስብከቱ፣ ትምህርቱ፣ ጸሎቱ፣ ግጥሙ፣ ትረካው፣ ምስክርነቱ፣ ሰላምታው፣ እልልታው፣ ጭብጨባው፣ ጩኸቱ፣ ጥያቄና መልሱ፣ ጾምና ጸሎቱ፣ በሸለቆ በተራራ መውጣት መውረድ አልቆ ሩጫችንን ፈጽመን የምድር ጉዞ ተጠናቆ ተስፋ የሰጠው የታመነው ያስጀመረን አስጨርሶን ወደ ጌታ ያመጡን እኛም ያመጣናቸው በጌታ ያሳደጉን እኛም ያሳደግናቸው የገሰጹን የመከሩን ያበረቱን የሰበኩን ያስተማሩን ዘምረው ያዘመሩን አባቶች እናቶች ወንድሞች እህቶች ምሳሌ የሆኑልን የእምነት አርበኞች በኢየሱስ ደም ከተዋጁት ከዘላለም ጥፋት ካመለጡት ከወገን ከቋንቋ ከህዝብ ከነገድ ከማይቆጠሩት ከእልፍ አእላፋት በደሙ የታጠበ ነጭ ልብስ ለብሰን የዘንባባ ዝንጣፊ ቅጠል ይዘን የምድሩ በምድር በዚህ ያበቃና ባልተሰማ ዜማ በሰማይ በገና ከቅዱሳን ሁሉ ከመላእክት ጋራ በሰማያዊቱ በጽዮን ተራራ የሰው ዓይን ያላየውን የሰው ጆሮ ያልሰማውን ጌታ ለኛ ለወደደን ያዘጋጀውን ሁሉን ወርሰን የጌታችንን ፊት ግርማውን እያየን በደስታ በፍስሐ ለዘላለም እንኖራለን። አሜን። ጨርሱ ይያይ። አሜን አሜን። ወንድሜ በጋሻው እግዚአብሔር ባርክህ። አሜን። እውነት ነው። ክብር ለእግዚአብሔር ይሁን። ለዚህ ክብር ያበቃን እግዚአብሔር የተመሰገነ ይሁን። ይሄ በቃ ቤተክርስቲያንን ነው ይሄን የሚለው። ቤተክርስቲያን ደግሞ እኛ ነን። በክርስቶስ አምነን
እርሱን የተከተለን እና እርሱን በማወቅ በማደግ በሙላቱ በቃሉ በመንፈሱ ለመታነጽ ሁሌ ከእርሱ ጋር አብረን ንብረት እያደረገን የምንቀጥል ሰዎች ማለት ነውና እግዚአብሔር የተመሰገነ ይሁን። እንዲህ እያለን እንግዲህ እስከ መጨረሻ እስከ ጌታ መምጣት ድረስ እንቀጥላለን። ክብር ለእግዚአብሔር ይሁን። ተባረክልን ወንድማችን በጋሻው፣ እግዚአብሔር ይባርክ። ከእህታችን ማሚ ጋር እንቀጥላለን። ተባረክልን እህታችን፣ ድምፅሽን አሰሚን። እህታችን ማሚ ሩትዬ ቀጥይ። እሺ ኦኬ። እግዚአብሔር ይመስገን። ያኤል እንዲሁም ወንድሞቼ እህቶቼ ለመስመር ላይ ድምጾቻችሁን የሰማው እንዲሁም ተቀምጣችሁ ያላችሁ እግዚአብሔር ጸጋና ሰላም እናንተ ጋር ይሁን እላለሁ። በጣም ደስ ብሎኛል። ስመኘው የነበረ ጊዜ ነው ይሄ። ብዙ ጊዜ አጋጣሚውን አላገኘሁም። ከእናንተ ጋር ለመሆን ብዙ ምኞት አለኝ፣ ፍላጎትም አለኝ። ግን በስራ ምክንያት ያው በጧት ስለምገባ ዛሬ ግን አርፍጃለሁና እግዚአብሔር ይመስገን ከእናንተ ጋር ለመሆን እግዚአብሔር ፈቃድ ስለሆነ ጌታ ይባረክ። ብዙ ጊዜ እንሰማለን ማራናታ ማራናታ ይላሉ ሰዎች። እግዚአብሔር ይመስገን ማራናታ ማለታችን መልካም ነው። ነገር ግን ማራናታ ለማለት የበቃ ህይወት እየሄድን ነው ወይ? እንዴት ነው ህይወታችንን እንመርምር። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያንን ለመውሰድ ጌታ ይመጣል። ቤተክርስቲያን ማለት ጣራና ግድግዳ ሳይሆን እኔና እናንተ ናችሁ። ይህንን በማስተዋል እንግዲህ እናድርገው እላለሁኝ። ጌታ የተመሰገነ ይሁን። ማራናታ ሲዘመር ደስ ይላል ሲባል ማራናታ መምጣትን ሲታወጅ ጠዋትና ማታ ሲነገር ደስ ይላል ሲሰበክ መምጣት። ግን ይቻለን ይሆን ለመቆም በፊትህ? ኑሮም ከባድ ነው ይሰለቻል በጣም። ሰው ሁሉ ይልሃል ስለምን አትመጣም? ገላግለን ከብዶናል አቅቶናል ኑሮ እያለ የሚጠራህ በህይወት ተማሮ እንዳ እውነት ሆኖ ቢታወጅ መምጣት። ግን ይቻለን ይሆን ለመቆም በፊትህ? ሰማዩ ሲናወጥ ምድር ሲንቀጠቀጥ ተራሮች ሲጠሱ ሁሉ በፍርሃት ሲናጥ ያ የሚያስፈራው ቀን እውን ሲሆን ስናይ ወደ ቤት ልንሄድ ልንኖር በሰማይ ያ ቀን ድንገት ደርሶ ቢታወጅ መምጣት። ግን ይቻለን ይሆን ለመቆም በፊትህ? አክሊል ለመቀበል ከነ ጳውሎስ ጋራ እንሰለፍ ይሆን በሽልማት ስፍራ? ተዘጋጅተን ይሆን ልክ እንደ ሙሽራ? አንዴ ተናግረሃል አይቀርም መምጣትህ። ግን አቅም አለን ወይ ለመቆም በፊትህ? ዛሬና ስንልህ በጩኸት ስንጠራህ ከቶ ሳንታዘዝ በቅጡም ሳንፈራ በራሳችን መንገድ የኖርን በፊትህ እናፍር ይሆን ግን ድንገት በመምጣትህ? በመምጣቱ እንዳናፍር በእርሱ ኑሩ ብሎን ቃሉን ወዲያ ብለን በራስ መኖር ቀሎን መለከት ቢነፋ ብትመጣ በድንገት መቆም እንችል ይሆን በፊት በድፍረት? ጨርሻለሁ። እግዚአብሔር ይርዳን። አሜን አሜን አሜን። ሩትዬ እግዚአብሔር ይርዳን። በእውነት የተዘጋጀን ሰዎች ሆነን እንድንጠብቅ እግዚአብሔር ይርዳን። ጌታ በብዙ ይናገረናል አይደለ? በየጊዜው እንግዲህ የተናገረንን ሁሉ ገንዘባችን አድርገን እንድንይዝ ያግዘን። እግዚአብሔር የተመሰገነ ይሁን። ማሚ ካለሽ አንዴ እጠራለሁ። ያው የሰዓታችን መጨረሻ ላይ ነን። አንቺ ከሌለሽ ደግሞ ሶፊ ትቀጥያለሽ። ሶፊ እሺ ቀጥል።
እሺ ያይልዩ ታችሁ ጌታ አብስቶ ይባርካችሁ። እንግዲህ በጣም አጭር ነች፣ ሰዓት እንዳልፈጃ እንዳልጨርስ ወደዛው ልሂድ በቀጥታ ማለት ነው። እንግዲህ ወገኖቼ በአሁኑ ጊዜ ሁሉ ራስና በቃ በጣም ያስቸገረ በቃ ሰው የሚያቀራርብ ሳይሆን የሚያለያይ በቃ እንደው ግራ የሚያጋባ ዘመን ላይ ደርሰናል። ይሄም ደግሞ ዋናው ደግሞ የዚህ ምክንያቱ እኔነት የሚባል ነገር ነው። ግን ያው ጌታ ኢየሱስ ክርስቶስ የሁሉ ነገር መፍትሄ ነው። እሱ በቃ ይሄን ነገርም በቃ ሊቆጣጠሩ ይችላል። ዋነኛ ፍላጎትና እኛ በቃ ከፊቱ ጊዜ በመገኘት ነው። እንግዲህ ምን ትላለች? የዘላለም ሕይወት ትላለች። የዘላለም ሕይወት ካገኘው በምህረቱ አትከልክሉኝ፣ በቃ አልጠፋም ከፊቱ። እኔነቴ ስጋዬ ዓለም ከቶ አልሰማችሁ። ህርማችሁን አውጡ ከቶ አትንኩትኝ። መስሏችሁ ከሆነ ብቻዬን ያለውን አለኝ አባት ሁሌ የማይለየኝ ከቶ የማይጥለኝ በከበረ ዋጋ በደሙ የገዛ በሰይጣን አናት ላይ እንድቆም ያደረገኝ ይችላል ሁልጊዜም ከእናንተ ሊያስጥለኝ ትላለች። እንግዲህ በጣም አጭር ነች ግን ትልቅ መልዕክት አላት ብዬ እላለሁ። ጨርሻለሁ። ተባረኪልኝ እህቴ። አሜን አሜን አሜን። እግዚአብሔር ይባርክሽ። እንኳን አልቀረብን ሶፊዬ፣ እውነት ነው። በቃ የኛ ስጋችን ነው እኮ በቃ ዋናው በውጭ ሆኖ ጠላት ብዙ አይደለም አቅም ያለው እና የሚያስቸግረንን እሱን ግን ገዝተን ማለፍ የምንችልበት ደግሞ ጸጋ ይባላልና እግዚአብሔር የተመሰገነ ይሁን። በዚያ እንችላለን። እግዚአብሔር ይመስገን። ጌታ በነገር ሁሉ ይባርካችሁ። ከመጀመሪያ ከመክሊትዬ ጀምሮ እስከ ሶፊ ያገለገላችሁን ሁላችሁ እግዚአብሔር ይባርካችሁ። ተባረኩ። ስለነበረን ጊዜ እግዚአብሔር አምላክ የተባረከ ይሁን። ደግሞ በሚቀጥለው ሁላችሁንም ተዘጋጅተን እንምጣ። ጌታ ይረዳናል፣ ያስተምረናል፣ በዚህ ቦታ ላይ ይናገረናል፣ ይፈውሰናል፣ ብዙ ስራን ይሰራል። በቃ ጌታ በወደደው መልክ የሚወደውን ያደርጋል። ግን ልባችንን አዘጋጅተን እኛም ተዘጋጅተን እንምጣ። ጌታ ኢየሱስ ይባርካችሁ። ተባረኩልን። ወደሚቀጥለው ክፍለ ጊዜ እንሄዳለን። ድምጻችሁን አሰሙልን። ሰብልዬ ካለሽ ድምጽሽን አሰሚን። ተባረኪ። ያይሊ ያለሁኝ። እሺ ኑሪልን ሰብልዬ። እግዚአብሔር አምላክ ይባርክሽ። ተባርከሽ ለብዙ በረከቱኛ አሁንም ከተባረክሽው በላይ ይጨምርልሽ። ሰብልዬ እንወድሻለን። ቀጥይ። አሜን አሜን። ያይሊዬ ተባረኪ። አንቺም ተባርከሽ ለበረከት ሁኚ። አንቺ በረከታችን ነሽ። በነገር ሁሉ እግዚአብሔር አብዝቶ አትረፍርፎ ይባርክሽ። ዘመንሽ ሁሉ የተባረከ ይሁን። አገልግሎትሽ፣ እድሜሽ፣ ጤናሽ፣ ቤተሰቦችሽ፣ ልጆችሽ የተባረካችሁ ሁኑ። የምታገለግይበት ቤተክርስቲያን ካንቺ የተነሳ የተባረከ ይሁን። እግዚአብሔር ደግሞ ያገለግልሽ። ዘመንሽ ሁሉ በእግዚአብሔር ቤት በክብር ይለቅልሽ። እንወድሻለን። አሜን አሜን። ተባረኪ። አሜን አሜን። ተባረኪልኝ። ሰላም ላችኋለሁ። መስመር ላይ ያላችሁ የተወደዳችሁ የአባቴ ብሩካን እንደምን ዋላችሁ? እንደምን አደራችሁ? የጌታ የአምላካችን ስም